ስለመጨቆን ነበር ማለት ነው። ጨቋኞችን መጨቆን የጨቋኞች ጨቋኝ መሆን ማለት ነው። አየር ላይ ቤቴን ስሩልኝ ነው የምትለው። መሰረት አይደለም። ቤቴን አየር ላይ ስሩልኝ ነው የምትለው። አሁን ሽማግሌዎች በጣም ይጨነቃሉ። እንደዚህ አይነቱ ጥያቄ ይጠይቁኛል ብዬ ፈጽሞ አላሰብኩም። የወንዶችን የበላይነት አስወግዳ የሴቶችን የበላይነት ያነገሰች ታላቅ መሪ ናት። ሊደረግ የማይችል ነገር እንዲደረግ በማድረግ ሌላውን ማስጨነቅ ላይ የተመረኮዘ ነው። ልክ አየር ላይ ቤት ስሩልኝ። ይሄኛው ጠቅላይ ሚኒስትር ማለት አይደለም። ከሳቸው በፊት የነበሩት ጠቅላይ ሚኒስትር የደቡቡ እሳቸውን ይመለከታል። የነገረ መጽሐፍት ፕሮግራም ተከታታዮች እንደተለመደው ዛሬ ሌላ እንግዳ ይዘን መጥተናል። እንግዳችን አንጋፋው ደራሲና ጋዜጠኛ ጋሽ ተሾመ ብርሃኑ ከማል ናቸው። ጋሽ ተሾመ ብርሃኑ ከማል በኢትዮጵያ ጋዜጠኝነት ታሪክ፣ በኢትዮጵያ ስነ ጽሁፍ ታሪክ ይታወቃሉ። ከ40 በላይ ለህትመት የበቁ መጽሐፍት አሏቸው። ከአንድ አራቶቹ በስተቀር ሌሎቹን በግላቸው ሲጽፉ፣ እነኚህ 4 መጽሐፎች ግን ከሌሎች ደራሲዎች ጋር በጋራ የሰሩት ነው። ጋሽ ተሾመ ብርሃኑ የልጆች መጽሐፍ በመጽሐፍም እናውቃቸዋለን። አብዛኞቹ መጽሐፎቻቸው በተለይ የተረት መጽሐፍ ማንበብ ባልተለመደበት ጊዜ የተረት አባትን፣ የኢዞፕ ታሪክን፣ ሌሎቹም ተከታታይ የሆኑ የፈጠሯቸውና የተረጎማቸው ስራዎችን አስነብበውናል። ዛሬ ደግሞ ከጻፏቸው መጽሐፍት መካከል ንግስት ፉራ የተሰኘው ልቦለድ የመጽሐፍ በነገራችን ላይ አገር ውስጥ አይገኝም፣ ሬድ ሲ ፕሬስ ነው ያሳተመው። ይህንን መጽሐፍ ምክንያት በማድረግ ቆይታ እናደርጋለን። እንኳን ደህና መጡልን። እንኳን ደህና ቆያችሁ። በመገናኘታችን በጣም ደስ ብሎኛል። በተለይም ደግሞ ታፍኖ የቆየው ተረስቶ የነበረው ተመልካች ያጣው የንግስት ፉራ ታሪክ ዛሬ እድል አግኝቶ ማለትም እንዳንተ አይነት አንባቢ አግኝቶ እንድንወያይበት መድረክ በማግኘቴ እጅግ በጣም ደስ ይለኛል። ስለጋበዝከኝ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ምክንያቱም ንግስት ፉራ ረጅም ልቦለድ ሲጻፍላት እርሱ የመጀመሪያ ኖት። ከዚያ በፊትም አልተጻፈ፣ ከዚያ በኋላም አላነበብን። ለስሟ መታወሻ እንዲሆንም ይርጋለም አካባቢ ባህል ማዕከል እንዳለ አውቃለሁ፣ ሙዚየም። አዋሳ ደግሞ አደባባይና የባህል አዳራሽ ተከፍቷል። ከዛ ውጪ ንግስት ፉራ ማናት የሚለው ጥያቄ በቃ አንድ ዘፈን ላይ ብቻ ነው ማቀው፣ አብርሃም ረታለሙ። በጣም አብርሃም ረታለሙ ጋር ወዳጅ የሆን ነው በ1975 ወይም 70 ምናምን አካባቢ ነው እና አዋሳ የወጣቶች ፕሮግራም ኢትዮጵያ ቴሌቪዥን ፕሮግራም ለማዘጋጀት ሄጄ አብርሃም ረታ ደግሞ ሙዚቃ ለማቅረብ ለወጣቶች የሚሆን አሁን ኦሶ ሃየ ሃየ የሚል ሙዚቃ አለው። ይሄ ኦሶ ሃየ ሃየ ለንግስት ፉራ የተዘፈነ ነው እና በጣም ኢምፕሬሲቭ ነው። አብርሃም ረታለሙ ኦሶ ሃየ ሃየ ሲጫወት ከልቡ ነው፣ በቃ ከልቡ ውስጥ የሚመረምር ከልቡ ነው የሚዘፍነው። ልብ ይነካል። ወተ ሁሉ ትዝ ይለኛል። አዎ እውነቱን ለመናገር ያ ሙዚቃ እንደሱ አድርጎ የተጫወተ ይኖር እንደሆነ አላውቅም። በጣም የሚያሳዝነው ግን ተደጋግሞ አልሰማውም ኦሶ ሃየ ሃየ። እንደገና ደግሞ ኦሶ ሃየ ሃየ እሱ ከዘፈነው በላይ በስፋት መዘፈን፣ መነገር፣ ድራማ መሰራት፣ ግጥም መጻፍ የነበረበት ነገር ነው። ለምን ታላቅ ንግስት ናት እቺ ሴትዮ እና በሱ ኢንስፒሬሽን ማናት ንግስት ፉራ ስለው እንደዚህ ናት አለኝ። አሁን የተወሰነ ሐሳብ ከሱ እንዳገኘሁት እንዳጋጣሚ አንዲት ፕሮፌሰር አሜሪካ የምትኖር ፕሮፌሰር ጥሩ መግለጽ አልፈለኩም ነበር። እሷ ትመጣለች። እሷ ስትመጣ ሰው ነው ያገናኘን።
ስለ ንግስት ፉራ እንድትሰራ ፈልጋለሁ። ፊልም ሜከር ናት። እንድትሰራ ፈልጋለሁ አለችና ላፕቶፕም ሰጠችኝ። ያረጀ ላፕቶፕ ነው፣ ቢሆንም ላፕቶፕ ነው፣ አልነበረኝም። ነገር ግን ከሷ ጋር የተዋዋልነው ውል የለም። የሰጠችኝ ገንዘብም የለም እና ትጽፋለህ አለችኝና ሄደች፣ ላፕቶፕ ሰጠችኝ። በኢሜይል እንነጋገራለን። ይሄን አደርግልሃለሁ የሚል ነገር የለም። ወይም ደግሞ እሷ ፊልም ነው መስራት የፊልም ስክሪፕት ነው መስራት የምትችለው፣ ይሄንን አጥናልኝና ይሄንን ጻፍልኝ አላለችኝም። ስለ ንግስት ፉራ አጥና እና ንገረኝ አምጣልኝ ነው ያለችኝ። ስለዚህ አንደኛ ንግስት ፉራን በዚህ መልኩ አውቂያታለሁኝ። በአብርሃም ረታ ኢንስፓየርድ ሆኛለሁ። እንደገና ደግሞ ሲዳማ የወጣቶች ፕሮግራም በማዘጋጅበት ጊዜ የይርጋለም ልጆችንና ከይርጋለም አልፎ ደግሞ የጌዲዮ ልጆችን አግኝቻለሁ። የቴሌቪዥን ጋዜጠኛ በነበርኩበት ጊዜ ማለት ነው። እነሱም ነግሮኛል። አሁን ንግስት ማናት ፕሮፌሰር ሳሌም ኖረችም አልኖረችም ይሄ ታሪክ መጻፍ አለበት እና በመጀመሪያ ያደረኩት ምንድነው አፈ ታሪኩን መሰብሰብ ነው። ይሄ ራሱ በፎክሎር ላይ የተመሰረተ ልቦለድ ታሪክ ያልኩት የዛን ጊዜ አንተ ወጣት በነበርክበት ጊዜ ይሄ መጽሐፍ ከመጻፉ በፊት በሰጠኝ ሐሳብ ነው በፎክሎር ላይ የተመሰረተ ልቦለድ ያልኩት እና በመጀመሪያ ፎክሎሩን መሰብሰብ ጀመርኩኝ። የት ሄጄ ይርጋለም ሄጄ እሷ ኢንስቲትዩት ተቀምጬ ጌዲዮ ሄጄ ሌላ ደግሞ ማን ነው ዓለም ይርጋለም ብቻ አይደለም ሌላ አንድ ተራራ ላይ ወጥተ የምታገኘው ከጌዲዮ አልፈ የምትወጣበት አለ። እሱም ሰላም ምድረ ሰላም ነው ምናምን የሚባል ማን ሰላም ሀገረ ሰላም ሄጄ ነው ያጠናሁት። ለምን አካባቢውን ሁሉ ማጥናት ነበረብኝ። ለምሳሌ የፉራ ከጌዲዮ እስከ ይርጋለም ያለው መንገድ ማወቅ ነበረብኝ በዝርዝር አንድ በአንድ። ስለዚህ እየተመላለስኩ ነበር ማየው። መኪና ማስቆም አልችልም፣ ግን ቦታውን ሁሉ ማየት ነበረብኝ። ሁለተኛ ይርጋለም አካባቢ ጡቷ ያረፈበት፣ ዳሌዋ ያለፈበት፣ ጣቷ ያረፈበት፣ ዳሌዋ ያረፈበት ቦታዎች በስሙ ይጠራሉ። አሁን አንጣጤ የሚባለው አንጀቷ ያረፈበት ነው። ዳሌ የሚባለው ዳሪዋ ያረፈበት ነው እና ጣቷ ያረፈበት ቦታ በስሙ ተቀይሯል። በተለይ ዳሌ የሚባለው ቦታ ላይ መቃብሩ አሁንም አለ፣ እዛው ይርጋለም አጠገብ ማለት ነው። ብዙ ሩቅ አይደለም፣ አሁንም አለ። እኔ ካጠናሁ በኋላ ጠፍቶ እንደሆነ አላውቅም እንጂ ሴቶች እንጨት ያስቀምጣሉ ምግብሽ እንዲሆን ብለው፣ ወንዶች ደግሞ እየፎከሩበት ያልፋሉ። እና ብዙ አፈ ታሪኮች አሉ። እነዛ አፈ ታሪኮች በሚመለከት ሁለት ሰዎች ጽፈዋል። የሁለቱ ሰዎች አይቻለሁ፣ ለነሱም ክሬዲት ሰጥቻለሁ። በዛ በፎክሎሩ ላይ በአፈ ታሪኩ ላይ ሁለት መጽሐፍ ነው በመሰረቱ ያሳተምኩት። አንደኛ አፈ ታሪኩን ብቻ፣ ሁለተኛ ደግሞ ይሄ ታሪካዊ ልቦለድ ጽፌዋለሁ። እና አሁን የዚችን ሴትዮ ታሪክ ስመለከተው በጣም ጀግና ናት። የሚነሱ ታሪኮች ያገኘኋቸው ታሪኮች በሙሉ ጀግንነቷን ታላቅነቷን የሚያመለክቱ ናቸው። ነገር ግን ጠባቦች ናቸው። አንደኛ በሐረሪ ታሪክ ውስጥ ሮል አላት። እሷ ናት ተብላ ትነገራለች። በዚህ በዝዋይ አካባቢም ትጠቀሳለች። አንተ ስለማን ነበር የጻፍከው? አንድ ድራማ የጻፍከው አለ የቃቂ ወርዶት
ከቃቂ ወርዶት አካባቢ በሚነገርበት አካባቢም ስለሷ ይነገራል፣ ሀዲያ ይነገራል። ስለዚህ ሴትዮ ታሪካዊ ልቦወለድ ቢጻፍ በፎክሎር ላይ የተመሰረተ ታሪካዊ ጽኖ ጽሁፍ ቢጻፍ ድርሰት ቢጻፍ ኖቭል ቢጻፍ በጣም ጠቃሚ ነው የሚል ስሜት አደረብኝ። ይህንን መጽሐፍ ካዘጋጀው በኋላ ወደ ሲዳማ የዛን ጊዜ ደቡብ ክልል ወደ ነበሩት ባለስልጣኖች መመላለስ ጀመርኩ ይሄ ነገር እንዲጻፍ። ነገር ግን በጣም በሚያስገርም ሁኔታ ወሬው ተናፍሷል። አንድ ፕሮፌሰር ሳሌምን የሚያውቃት ሰው ገንዘብ አግኝቶበታል ብሎ ነግሯቸዋል። እና ያ ሰውዬ ስለነገራቸው እዛ የነበሩ ባለስልጣናት መጽሐፉን ላሳትም ስጠይቃቸው የኛስ ድርሻ ምንድነው ነበር ያሉኝ። ስፖንሰር እንግዲህ የእናንተ ድርሻማ ምንድነው ያልኩት። እኔ አክቹአሊ በየዋህነት ነበረ የተናገርኩ። የእናንተ ድርሻማ መጽሐፉ ታትሞ በምትሰጡኝ ገንዘብ መጽሐፉ ይታተማል፣ ከመጽሐፉ የሚገኝ ሽያጭ ለቤተ መጽሐፍቱ ወይም ለሚዚየሙ ልሰጥ እችላለሁ የሚል እጅግ በጣም የዋህ የሆነ መልስ ሰጠኋቸው። ለካ እነሱ ገንዘብ እንሰጥሃለን፣ ነገር ግን ከምንሰጥህ ገንዘብ የተወሰነውን በካሽ ትሰጠናለህ ነው። ለምሳሌ 100 ሺህ ብር ቢሰጡኝ የመጽሐፉ ማሳተሚያ 50 ሺህ ብር ቢሆን 50 ሺህ ብሩ ለነሱ እንድሰጣቸው ለኛ ምን ተሰጠናል። እርሶ ደግሞ የተረዱት መጽሐፉ ከታተመው በኋላ እንደ ህዝብ ምን ታረግልናለህ፣ እንደ ህዝብ ምን ታረግልናለህ ነው እንጂ ትልልቅ ባለስልጣናት እንደዚህ አይነቱ ጥያቄ ይጠይቁኛል ብዬ ፈጽሞ አላሰብኩም። አሁን የሚያሳትም ሳጣ አንድ የማውቀው የዶክተር ግርማ ደነቀ እሱ አዲስ አበባ መጣ። ነገርኩት። በለ ወደ እኔ ላከዋለኝ፣ ወደ አሜሪካ ማለት ነው። የሬድሲ ፐብሊሸር አየው፣ የስነ ጽሁፍ ብቃቱን እንትኑን አይቶ ይሄ መጽሐፍ መታተም አለበት አለ። መጽሐፉ ታተመ እና አንደኛ በ2008 ይሄ መጽሐፍ አሁን ይሄን መጽሐፍ ለመጻፍ ብዙ ገንዘብ ጠይቆኛል። ልክ ኢማም አህመድ ኢብራሂምን ወደ 82 ሺህ ብር አውጥቼ ኔጌቲቭ 75 ሺህ ብር እንዳገኘሁበት ሁሉ ለኢማም አህመድ ጥናት በእኔ ስሌት መንግስት የከፈለኝ የወሎ አበል ማለት ለስራ ሲሄድ የከፈለኝ ሳይቀር እኔ ያወጣሁት ወደ 82 ሺህ ብር ነው በዛን ጊዜ። ነገር ግን የሸጥኩት በ5 ሺህ ብር ነው። ለምን ለጃዕፈር ሰጠሁት። ጃዕፈር 10 ሺህ ብር እናገኛለን፣ 5 ሺህ አንተ ወስዳለህ፣ እኔ 5 ሺህ ወስዳለሁ አለ። ይሁን መጽሐፉ ይታተማልኩ። 5 ሺህ ብር ሰጠኝ፣ መጽሐፉ ታተመ። ልክ እንደዚህም ሁሉ ይሄ ንግሥት ፉራ ከታተመ በኋላ ተስፋዬ ምንድነው አሁንም የሲዳማ ዞን አስተዳዳሪዎች ይሄን መጽሐፍ ካዩ በኋላ ያሳትሙልኛል የሚል እምነት ነበረኝ። ለኔ የተሰጠኝ 20 ነው። በየቢሮው እየሄድኩኝ 10ሩን ሰጠኋቸው። 10ሩን መጽሐፍት ለሹማምንቱ እባካችሁ ይሄ መጽሐፍ እናሳትመው፣ ትልቅ መጽሐፍ ነው፣ በስነ ጽሁፍ ውበቱ በስነ ጽሁፍ ጥልቀቱ ታይቶ የታተመ መጽሐፍ ነው እና እባካችሁ ይታተም አልኳቸው። ከክልሉ አስተዳዳሪ ጀምሮ እስከ ዩኒቨርሲቲ ፕሬዝዳንት ድረስ ከከንቲባው ጀምሮ እስከ ትንንሽ ባለስልጣኖች ድረስ ሄጃለሁ። አንዳቸውም ግን መልስ አልሰጡኝም እና በቃ መጽሐፉ ታተመ፣ ቁጭ አለ። የተወሰኑ መጽሐፍት እኔ 20 ነው 30 መጽሐፍት አጠቃላይ የታተመው 200 ነው 300 ነው። እነሱ የቃል የገቡልኝ
አላውቅም 50 60 ሊሆን ይችላል። ያንን መጽሐፍ ያዝኩኝ፣ የሚገዛኝም አላገኘሁኝም። አለቀ፣ ለሰው ሰጥቼ አለቀ። ይሄ መጽሐፍ ትልቅ መጽሐፍ ቢሆንም ጠቃሚ መጽሐፉን ያው እንዳየኸው ብዙ ነገሮችን አስገብቼበታለሁ። ለምሳሌ የፉራን የወጣትነት ስሜት፣ የፉራን የጀግንነት ስሜት፣ የፉራን የሲዳማን ባህል፣ የሲዳማን አምልኮ፣ የአካባቢው ህብረተሰብ አኗኗር፣ በአጠቃላይ ባህላዊ እሴቱን ሳይቀር አስቀምጫለሁ። ይሄ ባህላዊ እሴትና የጀግንነት ስሜት ያለው መጽሐፍ በማላውቀው መንገድ ሊታተም ባለመቻሉ ምክንያት እንደዚሁ ቁጭ ብሏል እስካሁን ድረስ። እውነት ነው። እኔም ራሱ እኮ ጥቂት ቅጆች ውጭ ሀገር ከታተመ በኋላ ልክ መታተሙን ሲያውቁ ይሄማ ስለኛ የሚናገር አይደል እንዴ ብለው በየትምህርት ቤቱ በየማረሚያ ቤቱ በየቤቱ ይሰራጫል የሚል እምነት ነበረኝ። በተለይ አንድ ሰው እንደ ተረት የሚቆጠርለትን ታሪክ ካልሰበሰበ፣ የሚነገርለትን ስነ ቃል ካልሰበሰበ ምን ዋጋ አለው? እሱ ይህን ሲጽፉ ምን ያህል እንደለፉ እንደደከሙ ይታያል። ያ ብቻ አይደለም፣ መግቢያው ላይ ራሱ የገለጹት ነገር አለ። ልክ እንደ ንግስት ፉራ አይነት አፍሪካ ውስጥ የሚነገርላቸው ገድለኞችም አሉ አይደል? ሩቅ ምስራቅ የሚነገርላቸው ሰዎች አሉ። አውሮፓ የሚነገርላቸው ሰዎች አሉ። የነዚህ ሰዎች ታሪክ አፈ ታሪክ ነው፣ ፎክሎር ነው። ነገር ግን ፎክሎሩ በደራሲ እይታ አድገው ጎልምሰው ሌላ ተጨማሪ አሁን እኮ እኔ እኮ እስከ ቱርካና ነው እኮ የወሰድኳት። ጀግንነቷ አካባቢ ሁሉ መቆጣጠሯ ደግሞ እውነት ነው። አካባቢ ሁሉ ተቆጣጥራ እስከ ሸዋ ድረስ መምጣቷ። ሌላም የፈጠርኩላት አለ። ከትግራይ የመጡ መሳፍንት ተጎድተው የመጡ በወቅቱ የነበሩት መሳፍንት አምጥቼላታለሁ። እነሱን ሁሉ ኢንተርቴን አድርጋ አሰልጥና ወደ ስልጣናቸው እንዲመለሱ የማድረግ ነገር አድርጌያለሁ። ሲታይ መጽሐፉ በፎክሎሩ ላይ የተመሰረተ ቢሆንም ብዙ የጨመርኩባቸው ነገሮች አሉ። ብዙ ጥበብ የጨመርኩባቸው አሉ። ድፍረቷ ምን ያክል ደፋር እንደነበረች በአካባቢ የነበረው ጫካ፣ በአካባቢ የነበረው ሐይቅ ሁሉ እዛ ውስጥ አስገብቸዋለሁ። የቤቶቹ አሰራር፣ የቤተ መንግስቱ አሰራር ሁሉ ጨምሬበታለሁ። የቤተ መንግስቱ ፈጠራ የኔ ነው። የባህል ጨዋታው የኔ ነው። የፍቅር ህይወቷ የኔ ነው። ለምን? ሰው ስለሆነች ማፍቀር ስለሚኖርባት እና እነዚህ ነገሮች ሁሉ ተካተው ሲያበቁ ልቦወለድ፣ ታሪካዊ ልቦወለድ ነው። በታሪካዊ ልቦወለድ ኢንቱ ኮንሲደሬሽን ወስጄ እንደ ሌሎቹ እንደ ሩቅ ምስራቆቹ እንደ አውሮፓውያኖቹ እንደ አፍሪካውያኖቹ ታሪክ ጽፌያት አለው። አሁን እንደ ስለ ኔፈርቲቲ የተጻፉ ነገሮች፣ እንደ ክሊዮፓትራ የተጻፉ ነገሮች አሉ ልቦወለድ። እና ግን ምንም እዚህም ማውቃቸው የባህል ሚኒስቴር ሰዎችንም አነጋገርኩ። ምንም አይ ባህል ሚኒስቴር እንኳን ተው፣ አይ እዛ ውስጥ ያሉት ምንም ያረገ ነው ለማመን ስለምቸገር ቢያንስ የሥነ ጽሑፍ ሰዎች የታሪክ ሰዎች ይመለከታቸዋል። እንደው እኮ ዝም ብሎ ይሄ ነገር እዩት፣ በጎ እኮ አመለካከት ነው። አሁን ትልቁ ችግር ይሄን መጽሐፍ ተጽፏል ይጠቅማችሁ ይሆናል ብሎ ሪኮሜንድ ማድረግ ነው እኮ። ይሄንን ጠቅላይ ሚኒስትሩ ሪኮሜንድ ማድረግ አለበት እንዴ? የሀገር ፕሬዝዳንት ሪኮሜንድ ማድረግ አለበት እንዴ? ለነገሩ ለጠቅላይ ሚኒስትሩ ሰጠችም ጠቅላይ ሚኒስትሩም ያዩት አይመስለኝም። ተልኮላቸዋል። አዎ በእጄ ነው ያደረስኩላቸው። ማለት በአካል እንደዚህ ለጸሐፊያቸው። ግን እርግጠኛ ነኝ የቤታቸው ወይም ቢሮአቸው ይኖራል ይሄ መጽሐፍ። አሁን ባህል ሚኒስትር እኔ ብዙም ኢትዮጵያ ውስጥ ፈዛዛ ብለው እሳቸው የሚመለከት ጠቅላይ ሚኒስትር ይሄ መጽሐፍ አይተው ተው ብለው መተዋቸው አግባብ ነው? ጃንሆይ እኮ
ጸሐፊዎችን ልከውላቸው ሳይሆን ይጽፋሉ ብሎ ሁሉ ይጠሩ ነበርኩ አይደል እንዴ? ደርግ እኮ ያጽፍ ነበረ፣ ያበረታታ ነበረ አይደል እንዴ? ምናልባት የሆነ ቀን በሆነ መንገድ ይጠቀስ ይሆናል። አሁን ጠቅላይ ሚኒስትሩ በተለያየ አጋጣሚ ያነበቧቸው ልቦለዶች መጻሕፍት በቅርቡ ያነበብኩት ይሄኛው ጠቅላይ ሚኒስትር ማለት አይደለም፣ ከእሳቸው በፊት የነበሩት ጠቅላይ ሚኒስትር የደቡቡ አዎ፣ እሳቸውን ይመለከታል። ግን ለማነጋገር ፈልጌም አላነጋገሩኝም። ይሄ መጽሐፍ አይጠቅምም። ይሄ እኮ ትንሽ እንትን አእምሮ መክፈት ይፈልጋል፣ ልብ ይፈልጋል። ግን እንደ የኛ አገር ባህልና ቱሪዝም ቢሮ ባህል ቢሮ በእርግጠኝነት ለአንድ የቁንጅና ውድድር የሚያደርገው ወይ ለአንድ ፌስቲቫል የሚያውለው ወጪ ባህል ተኮር የሆነ ኪናዊ ታሪክ የሆነ የኢትዮጵያን እሴት ሊገልጽ የሚችል 4-5 መጽሐፍ ያሳትማል። በእርግጠኝነት ምንም ጥርጥር የለም። ትልቅ ችግር ነው። ለማንኛውም ንግስት ፉራ ተጻፈ። በእኔ እምነት ነው እንግዲህ፣ በእነሱ በኩል ትራሽ ሊሆን ይችላል አላውቅም። ነገር ግን ሰዎች የሥነ ጽሑፍ ሰዎች አይተው ገምግመው ዋጋ ሰጥተው አሳትሞታል። የእኛ ሰዎች ቢከፋም ቢለማም ቢያንስ ኤዲት እንዲደረግ አድርገው ቢጻፍ ጥሩ ነበር። ለምን የኢትዮጵያን ገጽታ ነው የሚገነባው። ኢትዮጵያ ትልቅ ንግስት ነበረቻት፣ ሳባ ነበረቻት የምንል ከሆነ በነገራችን ላይ የዮዲትም አልተገለጸም እስካሁን ድረስ። እጽፋለሁ ብዬ ነበር አልተሳካልኝም። እና ዮዲትም እንደዚሁ ትልቅ ንግስተ ነገስታት ዮዲት ታሪክ አልተጻፈም። 40 ዓመት የገዛች ናት። 40 ዓመት የገዛ ንግስት አንድም ነገር የላትም። አሁን መጽሐፉ መግቢያ ላይ የንግስት ፉራ ታሪክ እንደ ትልቅ ባህላዊ ሀብትና እሴት ባለመቆጠሩ እንዴት እንደቆጨውት ገልጸዋል። ምን አጎደለብን? ብዙ አጉድሎብናል። አንደኛ ሂሮ አሳጥቶናል እኮ በቃ። ኢማም አህመድ ኢብራሂም አንድ ሂሮ ናቸው። ቴዎድሮስ አንድ ሂሮ ናቸው። አፄ ዮሐንስ አንድ ሂሮ ናቸው። ሚኒሊክ አንድ ሂሮ ናቸው። ንግስት ፉራም አንድ ሂሮ ናት። አባ ነፍሶ አንድ ሂሮ ናቸው። በላይ ዘለቀ አንድ ሂሮ ናቸው። የንግስት ፉራ ታሪክ አለመጻፉ አንድ ሂሮ አሳጥቶናል። ለዛውም ሴት ሂሮ እንደምንም ስበን አካባቢው አሁን ለምሳሌ እኔ እንዳደረኩት አካባቢውንም ጠቅሰን ታሪካቸው ማጎልበት አለብን። ሄደን ማየት አለብን። ለምሳሌ ዳሌ ወረዳ የት ነው ያለው? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ይሄ እንትን ይላል። የሄደችበትን፣ የሮጠችበትን፣ የጋለበችበትን ቦታ በመጥቀስ እንኳን ታሪኩን ማጎልበት ይቻላል። በወቅቱ የነበረውን ህይወት በመግለጽ ማጎልበት ይቻላል። በወቅቱ የነበረውን የአገራችን ሁኔታ ግምት ውስጥ በማስገባት ማጎልበት ይቻላል። በወቅቱ የነበረው የዓለም ሁኔታ በመግለጽ ማጎልበት ይቻላል። ለምሳሌ አሁን በፎክሎሩ በዚህ ልቦለድ ውስጥ የሶማሌዎችን አስገብቻለሁ። ለምን? በሲዳማዎችና በሶማሌዎች መካከል ግንኙነት ነበር የዛን ጊዜ። እንደገና ደግሞ ሃይማኖትን ለምሳሌ ማጋኖን ሃይማኖተኛ ለማድረግ እኛ ሃይማኖት አለን። ማጋኖ የሚባል ሃይማኖት ማጋኖን እግዚአብሔር ብንለው፣ አላህ ብንለው፣ ጎድ ብንለው፣ ዋቀዮ ብንለው ያው እግዚአብሔር ነው። እነሱ ሲዳማዎች የሚያምኑት በማጋኖ ነው አይደል? አዎ ነበር ብዙዎቹ። ስለዚህ ማጋኖ የማጋኖን ምንነት ነው ያጎላሁት። ማጋኖ የሚባል ፈጣሪ አላቸው ከምንም ይነሳ ከምንም። ነገር ግን በማጋኖ ያምናሉ። ለዛ እነዛ ባህታውያን አሏቸው፣ የመነኑ ሰዎች አሉ፣ ታላላቅ ሰዎች አሉ፣ ቀን የሚቆጥሩ ከዋክብት የሚቆጥሩ ሰዎች አሏቸው። እነዛን ነው ያስገባሁት። ለምን? ባህላዊ እሴት የሲዳማ ህዝብ ባህላዊ እሴት ነው። ይሄ የሲዳማ ህዝብ ባህላዊ እሴት ደግሞ የኢትዮጵያ ባህላዊ እሴት አካል ነው ነገሩ።
ይሄንን ለምንድን ነው ማናየው? ምንድነው ችግራችን? አሁን እንዲህ በመቆጨት በመብሰልሰል ስንጫወት የሚሰሙ ሰዎች ስለማን ነው የሚያወሩት ይላሉ። ፉራ ማናት? ፉራ ማለት የሲዳማ ንግስት ናት። አንዳንዶቹ በ16ኛ ክፍለ ዘመን የነበረች ናት ይሏታል። አንዳንዶቹ ደግሞ ከዛ ያስቀድሟታል። ነገር ግን በኢማም አህመድ ኢብራሂም ጊዜ የነበረች ናት ብለው ደግሞ የሚጠቅሱ ሰዎች አሉ። በ16ኛ ክፍለ ዘመን የነበረች ናት። አንዳንዶቹ ከዩዲት ጋር አንድ ያደርጓታል። ሌሎቹ ከቢንት ማያ ጋር ያመሳስሏታል ሀረሪዎች። ነገር ግን ሲዳማ ውስጥ የነበረች ንግስት ናት። ንግስት ፉራ የወንዶችን የበላይነት አስወግዳ የሴቶችን የበላይነት ያነገሰች ታላቅ መሪ ናት። በሲዳማ አካባቢ በአፈ ታሪኩ እንደምንረዳው ወንዶች በሴቶች ላይ ብዙ ግፎችን ይፈጽሙ ነበር። ቅቤ እንዳይቀቡ፣ ወደ ወንዶች አካባቢ እንዳይቀርቡ፣ ምግብ እንዲያበስሉላቸው፣ ብዙ እንጨት እንዲያመጡ፣ ሁሉንም ነገር አገልግሎት የሚሰሩት ሴቶች ናቸው። ወንዶች ግን ቁጭ ብለው መመገብና ጦርነት ሲመጣ በጦርነት መካፈል ነው። ለምሳሌ ሴቶች ቅቤ እንኳን እንዲቀቡ አይፈቀድላቸውም ነበር። ቅቤ የናጡት ቅቤ እንዲቀቡ አይፈቀድላቸውም ነበር። ያለቡት ወተት አይጠጡም ነበር። የሰሩት ምግብ እንዲበሉ አይገፋፉም ነበር። በዛ መካከል በዛ ህብረተሰብ መካከል አንዲት ብልህ የሆነች ልጅ ተወለደች። ይህችን ብልህ የሆነች ልጅ በመሰረቱ የሲዳማ ነገስታት ወደ ህብረተሰቡ ጥያቄ ያወረዱ፣ እንቆቅልሽ ያወረዱ፣ እንዲፈታላቸው ካልፈቱ እንደሚታሰሩ እንደሚገደሉ ይነግሯቸው ነበር ታላላቅ ሰዎች። ምክንያቱም ስራ እንዳይፈቱ ሌላ እንዳያስቡ ጥያቄ ያቀርቡላቸዋል። ይሄ ያደረገው ምንድነው? ይሄ የሚሆነው ምንድነው ይላሉ። ይሄማ በዚህ ምክንያት ነው ብላ ለመመለስ የቻለችው ሰዎች ሲጨነቁ፣ አባቶች ሲጨነቁ፣ ታላላቅ ሰዎች ሲጨነቁ መልስ ከልጅነቷ ጀምሮ መልስ መስጠት ችሎታ የነበራት ንግስት ፉራ ናት። በአፈ ታሪኩ መሰረት ማለት ነው። ለምሳሌ ጎመን ትቀቅላለች፣ ትቆርጣለች። ብዙ ጎመን ትቆልላለች። ትቆልልና ድስቷ ግን ትንሽ ናት። አሁን ሰዎቹ ይስቁባታል። አቺ እቺን በምን በታክል ድስ ይሄን ሁሉ ጎመን ልትቀቂ ነው እንዴ ይሏታል። አዎ የድስትና የሴት ትንሽ የለውም ብላ ትመልሳለች። በዚህ ጊዜ ሲበስል ጎመኑ የተቆለለው ጎመን ድስቱ ሲበስል ምን ይሆናል? ትንሽ ይሆናል። ስታቀርብላቸው እውነቱን ይረዳሉ። የሴትና የድስት ትንሽ የለውም ነው። እሺ ሴትማ አትችል። ይሄ አገላለጽ ራሱ መጨቆን የለውም ወይ? የለውም። ሴት ትንሽ ናት አለው እንጂ እሷ እኮ ይሄን ነው የምትቃወመው። ሴት ትንሽ አይደለችም። ድስትም ትንሽም ብትሆን ትልቅ ልትችል ትችላለች። ሴትም ብዙ ትችላለች እንደማለት ነው እኮ። የሴት ትንሽ የለውም ትችላለች ነው። እንደው አለ እድሜ መዳርን የሚያበረታታ እንዳስመስል እሱም አለው። የሱም እንትን አለው። እንደውም እሱ የሚመጣው ምን ላይ ነው? እንድትዳር ምንድነው እሱ የሚመጣው ማለት ነው። የሲዳማ ንጉስ ሚስት ይፈልጋል። ሽማግሌዎች ይጨነቃሉ። ለሱ የምትመጥን ሴት ሲፈልጉ አሁን ሲናገሩ ትሰማለች።
የዛን ጊዜ ጎመኑን ትንትልና የሷን ቤተሰብ የትልቅ ሰዎች ናቸው። ከዛ በኋላ ይሄን የጎመኑን ታሪክ ትነግራቸዋለች። ይሄን ለንጉሱ ይነግሯቸዋል። አሃ ስለዚህ ይቺ ልጅ ለባል ደርሳለች ማለት ነው ይሉና ለንጉሱ ይሰጡታል። ከዛ በፊት ብዙ ነገሮች አሉ። ለምሳሌ ንጉሱ እምቧይ ያለ እንስራ ወይም ያለ ጆንያ ያለ ቆዳ ወይም ያለ መያዣ አምጡልኝ ይላቸዋል። ይጨነቃሉ። ለምሳሌ ሲጨነቁ ምን ሆናቸው ነው የምትጨነቁት ትላቸዋለች። እንደዚህ ብሎ ንጉሱ አዘዘን። ይሄ ቀላል ነው። አህያው ላይ ወይም በቅሎ ላይ ጭቃ ጠፍጥፉ። ጭቃ ከጠፈጠፋችሁ በኋላ እዛው ሰኩት። ከሰካችሁት ይደርቃል፣ እምቧዩ የትም አይሄድም ትላቸዋለች። በዛ መሰረት ይሄን ይነግሯታል። በሌላ ጊዜ ደግሞ ንጉሱ ሌላ ትዕዛዝ ያስተላልፋሉ። እዛ ፎክሎር ውስጥ በሰፊው የተጻፉ ነገሮች አሉ እና ይሄንን ንጉሱ ሚስት እንደሚፈልጉ አዋቂ የሆነች ሚስት እንደሚፈልጉ ሲያውቁ ይህን ይጠይቃሉ። አሁን ቤተሰብ ይጨነቃል። ፉራ ትንሽ ልጅ ናት። አሁን ጎመን አዘጋጅታ ነገሩን ሰምታለች። ጎመን አዘጋጅታ ሽማግሌዎቹ ፊት ምግብ ልታዘጋጅ ነው እና የጎመን የድስትና የሴት ትንሽ የለውም ትባል ንጉሱ ጋር ትዳራለች። ንጉሱ ሲያዩት ዝም ይላሉ፣ ሕፃን ናት ብለው ማለት ነው። በኋላ ዘዴ ፈለገች። ምንድን ነው የምታደርገው? የድመት ኩስ፣ ትንሽ የድመት ኩስ ንጉሱ የሚቀመጡበት አካባቢ ትጥላለች እና ከዛ በኋላ ንጉሱ ሲገቡ ይሸታቸዋል በጣም። ምንድን ነው እዚህ ቤት ያለው ነው? ምንድን ነው እሱ? እስኪ ልፈልገው ብላ ስትንት ያቺ ያስቀመጠቻትን እንዳላወቀች ሆና አይ እቺ ናት ብላ አንስታ ታሳያቸዋለች። ሁይ ጉድ እቺ ናት እንደዚህ? አዎ የድመት ኩስና የሕፃን የሴት ልጅ ትንሽ የለውም ትላቸዋለች። አሃ እቺ ልጅ ስለዚህ ደርሳለች ብለው ከሳቸው ጋር ያድራል፣ ከሳቸው ጋር ታድራለች ማለት ነው ምለው አፈ ታሪክ ስለሆነ ብዙ ነገር ነው እና ንጉሱ ለምሳሌ ምንድነው ስሙ ከዚህ ከቅድም ያልነው ከአርባ ምንጭ አርፎ ያለው ጌዲዮ ከሱ እስከ አርባ ምንጭ ድረስ ወተት ሳይቀዘቅዝ ሳይዝል እንደታለበ በትኩሱ የሚያመጣልኝ ትላለች። አሁን ይህን ማድረግ አይቻልም። ከጌዲዮ ቢያንስ 20-30 ኪሎ ሜትር የሚርቅ ይመስለኛል። ግማሽ ቀን ይወስዳል። በግማሽ ቀን ውስጥ ይቀዘቅዝ ይችላል። ያ የማይቀዘቅዝበትን መንገድ ትፈልጋለች፣ ትመክራቸዋለች። በዛ መንገድ ትኩስ ጢስ ያለው ወተት ታቀርብላቸዋለች እና በመጨረሻ ይህንን ማን ነው የነገራችሁ ሲባል እቺ መሆኗ እቺ ሴትዮ መሆኗ ፉራ መሆኗ ይነገራል ማለት ነው። ከዛ በኋላ እሷ ደግሞ በተራዋ ንጉሱን አግብታ ንጉሱ ደግሞ ሌላ ንጉስ ደግሞ በአንድ ቀን አርግዛ በአንድ ቀን የምትወልድ ሴት ፈልጋለሁ ብሎ ደግሞ ትሄዳሉ። አሁን ሰዎች ችግር ይገጥማቸዋል፣ ሽማግሌዎች ማለት ነው። ሽማግሌዎቹ ማምጣት አለባቸው። አንድ ቀን ተገብታ በአንድ ቀን አርግዛ በአንድ ቀን የምትወልድ ንግስት እቺ ፉራ እኔ ያገባዋለሁ አለች። እኔ በአንድ ቀን አርግዤ በአንድ ቀን ወልዳለሁ ትላለች። ይህን ሲሰሙ ንጉሱ ያገባታል። አሁን ስንት ጊዜ ነው የምታገባው፣ ስንት ጊዜ ነው የምትለው የሚባለው ነገር ትተዋል። አፈ ታሪክ ነው። ስለዚህ በየጊዜው ልታገባ በየጊዜው ልትል ትችላለች። በኋላ እንደተጋባች እንግዲህ በአንድ ቀን መውለድ በአንድ ቀን ማርገዝ በአንድ ቀን መውለድ ትፈልጋለህ አይደል ትላለች። አዎ በአንድ ቀን ወልደሽ በአንድ ቀን አርግዘሽ በአንድ ቀን መውለድ አለብሽ፣ ካለዛ ትገደያለሽ ይላታል። በጣም ጥሩ እኔ ዝግጁ ነኝ። ነገር ግን አንተ ደግሞ እኔ የምልህን መፈጸም አለብህ ትላለች። ንጉሱ ይስማማል። በዚህ ጊዜ ሐይቅ ሄደ። እዚህ የሚታይ አንድ ዛፍ አለ።
እዛ ውስጥ ቆርጠህ አምጣልኝ ትለዋለች፣ ወይም ከዚህ ጋር የሚመሳሰል ነገር ትነግረዋለች። አሁን ንጉሥ ነው፣ ፈሪ ሊሆን አይችልም፣ ጀግና ነው። ወደ ሐይቁ ይሄዳል። አሁን እንደተባለው ያን እንጨት ያያል። ነገር ግን ሲዋኝ ሊደርስበት አልቻለም። እዛው ጠልቆ ይሞታል። ከዛ በኋላ ንግሥት ሆነች ነው የሚባለው፣ የእሱን ስልጣን ያዘች ይባላል። አሁን ንግሥት ፉራ ንግሥት ከሆነች በኋላ ሌሎችም ብዙ አፈታሪኮች አሉ በዛ ውስጥ የገለጽኩት። ንግሥት ከሆነች በኋላ ግን ሰዎች በጣም ያስቸግሩ፣ በሴት አንገዛም የሚል አመጽ ሲያስነሱ ከዛሬ ጀምሮ የአንዳንድሽ ወንድ በሴት ቁጥጥር ነሽ፣ የበሴት ቁጥጥር ካልሆንክ እገድልሃለሁ፣ አልምርህም እያለች አሁን አዋጅ አወጣች። ከዛሬ ጀምሮ ሴቶች ማለባቸው እንዲያቆሙ፣ ቅቤ መናጣቸው እንዲያቆሙ፣ መስራታቸው እንዲያቆሙና ሴቶች ወንዶች በምትካቸው እንዲያገለግሉ፣ ወንዶች ያወጡትን ቅቤ እንዳይቀቡ እና ሚስቶቻቸው እንዲቀቡ የመሳሰሉትን ሕጎች ታወጣለች። አሁን እንደገና ደግሞ ልዩ ልዩ ጥያቄዎችን፣ የማይመለሱ ጥያቄዎችን ትጠይቃለች። በተለይም ደግሞ በእሷ ታሪክ የምናገኛቸው አንድ ሽማግሌ ያሉ፣ አጭር ሽማግሌ መላጣ፣ የኔ ጠላት የምትላቸው እኚህን አጭር መላጣ ሰው ነው። እና ሰዎች ጥያቄ ሲጠየቁ ወደ እሳቸው ይሄዳሉ በድብቅ። እሳቸው ናቸው መልስ የሚሰጧቸው። ለምሳሌ ምን ትላለች? የሚያስቸግሯት ናቸው። አሁን የወንድ በላይነት የሴት የበላይነት የማይቀበሉትን ነው። ምንድን ነው የምትላቸው? በአየር ላይ የቤትን መሰረት ጣሉ ትላቸዋለች። አየር ላይ ቤቴን ስሩልኝ ነው የምትለው። መሰረት አለ፣ ቤቴን አየር ላይ ስሩልኝ ነው የምትለው። አሁን ሽማግሌዎች በጣም ይጨነቃሉ። እነዚህ ያሉ ባልተኞች በሷ ላይ ወሬ የሚያወሩ በሙሉ ይጨነቃሉ። አሁን በድብቅ ወደ የት ሄዳሉ? ወደዛ ወደ ሽማግሌው ይሄዳሉ። እንደዛ አለቻቸው። አዎ እንደዛ ካለች ጥሩ ነው። በሀገራችን ባህል አንቺ ራስሽ እንደምታውቂው መሰረት የሚጥለው ንጉሱ ነው። መሰረቱን ጣይልንና እኛ ቤቱን እንሰራለን በሏት ብለው ይነግሯቸዋል። በዚህ ጊዜ ሄደው ይነግሯታል። እሷ ይሄንን ጥያቄ እናንተ አትመልሱም፣ ሌላ ሰው አለ አምጡ ትላቸዋለች። ኧረ እኛ ምንም ነገር የለም አናውቅም፣ ያለ ሰው የሚባል ነገርም አናውቅም፣ የለም ሽማግሌ ሰው አለ እሱ ነው የሚነግራችሁ። ኧረ አይደለም ብለው ይክዳታል። በዛ ሌላ ጊዜ ደግሞ ሌላ ጥያቄ ትሰጣቸዋለች። ሌላ ጥያቄ ስትሰጣቸው በጣም ይጨነቃሉ። በጣም ተጨንቀው የሚሄዱት ወደ ሰውየው ነው። ሰውየው ደግሞ መልስ ይሰጣቸዋል። በኋላ የንግሥት ፉራን አገዛዝ ሊቋቋሙት አልቻሉም። አሁንም ወደ እዛው መላጣ ሰውዬ ወደ ሽማግሌው ይሄዳሉ፣ ወደ አጭሩ ሰውዬ ይሄዳሉ። እሷን ለመጣል ከፈለጋችሁ ሁለት ነገር ነው የሚባለው። አንደኛው በቆርኬ ጎሽ ወይም እቺ አንገቷ ረጅም ቀጭኔ በቀጭኔ እንትን አድርጋችሁ በእሷ ላይ አስቀምጡና አስራችሁ እንድትጋልብ አድርጉ ይላሉ። ከዛ በኋላ እንደተባለው ሽማግሌዎች አንዲት ቀጭኔ ያጠምዱና ግጥም አድርገው ያስሯታል። ግጥም አድርገው ካሰሩ በኋላ እንግዲህ በዛ ላይ ብዙ ታሪኮች አሉት። እንዴት ቀጭኔዋ እንዳጠመዷት፣ እንዴት ቤት እንዳመጧት ብዙ ነገሮች አሉ። ለማንኛውም ግን ባጭሩ ቀጭኔዋን ያመጡና ቤት ያስሯታል ግጥም አድርገው። ከዛ በኋላ ኮርቻ አዘጋጅተው ንግሥት ፉራን ይጋብዟታል። ንግሥት ፉራ አንቺ በጣም ታላቅ ሰው ነሽ፣ በጣም ጀግና ነሽ እና አሁን ያንቺ ጀግንነት የበለጠ የሚረጋገጠው በታሪክም እንትን የሚለው በቀጭኔ
ላይ የጋለብሽ እንደሆነ ይሏታል። አሁን ጀግኖች አልችልም አይሉ። ንግስት ፉራ ጀግና ናት። አጼ ቴዎድሮስ የመጣባቸው ኃይል ያውቁ ነበር፣ ጀግና ናቸው፣ አልተመረሱ። አጼ ዮሐንስ ያውቁ ነበር፣ አልተመለሱ አይደል? ወደ ጠላት ቀጥታ ነው የሄዱት። ሞትን አይፈሩም። ስለዚህ ንግስት ፉራም ፈሪ ስላልነበረች፣ ጀግና ስላልነበረች፣ ይሄን አልችልም ማለትም ስለማትችል በቀጭኔዋ ላይ ወጣች። ቀጭኔዋ ተፈታች፣ እንድትቆም ተደረገች። ከዛ በኋላ እንግዲህ በደንብ መያዣ ተሰርቶላታል፣ ተለጉማለች። ንግስት ፉራ ወጣች። አሁን ቀጭኔዋ ልትቆም አልቻለችም፣ ደንግጣለች። ሰው ተቀምጦባታል። አሁን ጫካ ለጫካ ይዛት መሄድ ጀመረች። ወደ ጫካ እንግዲህ እሷ እንትን ስትል ንግስት ፉራ ልትቋቋም አልቻለም። ዛፉ ምናምን ሁሉ ይገነጣጥላት ጀመር። ስለዚህ አንደኛ እንዳትወርድ ታስራለች፣ ከኮርቻው ጋር ግጥም ተደርጋ ታስራለች። ልትወርድ አትችልም። እና በመጨረሻ እጇም ጣቷም ዳሌዋም ጡቷም ተበታትኖ ወደቀ። የንግስት ፉራ መጨረሻ ሆነ። እና የንግስት ፉራ በምንልበት ጊዜ እንደዚህ አይነት ሀያል የነበረች የሴቶችን የበላይነት የመሰረተች በወንዶች ላይ ደግሞ ገናና የነበረች ሞትን የማትፈራ ጀግና እንደነበረች አፈ ታሪኮች ይናገራሉ። እንጂ ጋሽ ተሾመ አሁን የእሷን ታሪክ በምንናገርበት ጊዜ የወንዶችን የበላይነት ማስወገድ፣ የሴቶችን ደግሞ የበላይነት ማስፈን። ስለዚህ እኩልነት የሚባል ነገር የለም። እዚህ ጋር እኩል ስለመሆን አይደለም፣ ይበልጥ የጨቋኞችን ስለመጨቆን ነበር ማለት ነው። ጨቋኞችን መጨቆን፣ የጨቋኞች ጨቋኝ መሆን ማለት ነው። ነው እኮ ይሄ እኮ በእሷ ብቻ የተጀመረ ሳይሆን ሌሎቹም እንደዚሁ ነበሩ፣ ወንዶችን የሚጨቁኑ የወንዶች ስርዓት። ለምንድን ነው እኮ ወንዶችም እኮ ጨቋኞች ሆኑና ፍትህን ለማስተማር አላስተማሩም። አየ በሴቶች ላይ የነበረው ግፍ በጣም ቀላል አይደለም። ያንን ህብረተሰቡ ያውቃል። እቺ ሴትዮ ከህብረተሰቡ መካከል ነው የወጣቸው። አሁን ስለ አፈ ታሪኩ፣ ስለ ብልጥነቷ፣ ስለ አዋቂነቷ ስለምንም እንተውና ከአንድ ታላቅ ቤተሰብ የወጣች ብትሆን አሁን እዛ ልብ ወለዱ ላይ እንደዛ ነው ያደረኩት። የአንድ ታላቅ ቤተሰብ ናት። ስለዚህ ዝም ብላ ጀግና ልትሆን አትችልም። ብዙ ድል አድርጋለች እየተዋጋች። ስለዚህ ስልጠናም አግኝታለች። አሁን ስልጠና ለማግኘት ደግሞ አሰልጣኝ ያስፈልጋታል። አሰልጣኝ ፈጥሬላታለሁ። ለምን በሷና በአጎቷ ልጆች መካከል የስልጣን ሽሚያ ነበረ። በተለይም ያጎቷ ልጅ የሆነችው ዝሆን አድና ወይም ግዳይ ጥላ ስትመጣ እሷ ግዳይ ባለመጣሏ ምክንያት የተዋረደች መስሏት ሄዳ ግዳይ ጥላ ተመልሳ ከአጎቷ ልጅ እኩል መሆኗን አረጋግጣለች። ይሄን አፈ ታሪክ መሰረት በማድረግ እንዴት አደን እሷና የአጎቷ ልጅ እንዴት የወታደራዊ ስልጠና እንዳገኙ ማለትም ጦር መወርወር፣ ቀስት መወርወር እና አደን መሄድ እንዴት እንደሄዱ እንዴት እንደአደኑ እና በድል እንዴት ተመለሱ ለማሳየት እዛ ልብ ወለድ ውስጥ የአደን አትሞስፌርን ፈጥሬ አቅርቤዋለሁ ማለት ነው። እሱ ብቻ አይደለም። ለምሳሌ የቀስት ዛፍ ለመምረጥ ለምሳሌ እሷና አሰልጣኟ እንዴት እንደሄዱ የሚመለከቱ በጣም ቢዩቲፉል መሰለኝ፣ በጣም ውብ ነው ለኔ። ለምን የቀስት እንጨት ለመፈልግ ጫካ ውስጥ ነው የሚገቡት። ሲመለከቱ አትፈልገውም።
ያን ስትመለከት ያም ሲመለከት አትፈልገውም። በኋላ ግን ልቧን የሚነካ ከስሜቷ ጋር ከመንፈሷ ጋር የሚሄድ ዛፍ ቅርንጫፍ ታገኛለች። ይሄ ነው ቀስት የሚሆነው ብላ ትነግራቸዋለች ለአሰልጣኟ። እሳቸውም ይወዱላታል። ከዛ በኋላ በዛ ቀስት ልምምድ ማድረግ ትጀምራለች። መሀከሉ ትቦድስበታለች። ስለዚህ ወደር የሌላት ቀስተኛ ትሆናለች ማለት ነው። አየህ። ስለዚህ አደኑ አድና መምጣቷ አፈ ታሪኩ ላይ የነበረ ነው። እንዴት አደነች፣ ለምን አደነች፣ በምን አደነች የሚለው ደግሞ እኔ ጨምሬላታለሁ። አዎ ሲጀመር እኮ የእሷ ታሪክ ግማሽ ገጽ አይሞላም። አዎ ሌሎች የጻፉትንም አይቻለሁ። አጭር ነው። ቅድም እንዳሉት አብርሃም ረታ አለሙ የታወቀ ጋዜጠኛ ነው፣ ነፍሱን ይማረው። መጽሐፍት አሉት። ጥቂት የዘፈን ግጥሞችም እንዳሉት አውቃለሁ። ለነ በዛወርቅ አስፋው የሰጠው ይሄኛው ዘፈን ደግሞ በፊት ኪነት ውስጥ እዛ አዋሳ ያለ ይሰራ በነበረ ጊዜ የተለቀቀ ነው። ለፉራ የተዘፈነ እናቶች ልጆቻቸውን ለማባበል ለማስተኛት የሚጫወቱት ዘፈን ነው። እንደዛ በጣም በዛ ቢባል እንኳን ስለሷ ሰዎች ቢጽፉ 2 ገጽ የሆነውን ታሪክ እንዲህ ደጎስ አድርጎ መስራት መቻል ራሱ ቀላል ነገር። አዎ እንትኑም አለ። ያ እንትኑም ቢሆን ያ በሰፊው ነው የጻፍኩት። ምክንያቱም ከሌላው አገር አገናዝቤዋለሁ። ከሌላው አገር ስላገናዘብኩት በሌሎች አገሮች እንደዚህ አይነቶች ሰዎች ታሪካቸው ይፈልጋል፣ የኛ ግን አልተፈለገችም፣ ተረስታለች ነው። ስለዚህ አሳድጌዋለሁ። አፈ ታሪኳን ራሱ ከሰዎች በመጠየቅ ጭምር አድማሱን በማስፋት ጭምር በሌሎች ሀገሮች በሌሎች አካባቢዎች እንደምትነሳ ጭምር አጉልቼዋለሁ። አፈ ታሪኩን ራሱ ማለት ነው። ስለዚህ ባልሳሳት ወደ 30-40 ገጽ ያክል ነው በሲዳማ ውስጥ የዚህ ቋንቋ ሊቃውንት ነን የሚሉ ሰዎች የጻፉትንም አይቼዋለሁ። ነገር ግን እኔ እዛ ሄጄ ሰዎችን በማነጋገር ህፃናትን ጭምር ሳይቀር ማለት ነው ህፃናትን ጭምር ሳይቀር አነጋግሬ ታሪኩን አሳድጌዋለሁ። ወደዚህ ለመለወጥ ደግሞ ኢንተርናላይዝ አድርጊያታለሁ። ንግስት ፉራን ወስጄ እንደ ትልቅ ንግስት እንደ ራሴ ንግስት አድርጌ ወስጃታለሁ። ለመሆን የሚያስፈልጋት የምትችል መሆኗን ታሪኮቿ ይናገራሉ። ያጎቷ ልጅ አድና ስትመጣ እሷ ለማደን መነሳቷ ጀግንነት ስራ ሰርታ መመለሷ ራሱ የውድድር መንፈስና የተቀናቃኝነት ስሜትን የውድድር በመካከል እንደነበር እንመለከታለን። ኦሶ ሀየ ሀየ የሚለው ዘፈን እና ሌሎችም የሐረር ነው የሲዳማ ዘፈኖች የሲዳማ ጨዋታዎች ደግሞ ያለፈችባቸው ናቸው። እንደ ህፃን እንደ ልጅ እንደ ወጣት የሲዳማ ጨዋታዎች አካል ናት። እነዛን ባህላዊ እሴቶች በፉራ ታሪክ ውስጥ ባይኖሩም በአፈ ታሪክ ውስጥ ባይኖሩም ያለፈችባቸው ስለሆኑ ብቻ አምጥቼ ጎትቼ ልብ ወለዱ ውስጥ አስገብቸዋለሁ። ለምን እንደ ልጅ በሲዳማ ባህል ተጫውታለች። የሲዳማ ጭፈራ ጨፍራለች። በሲዳማ ባህል እንትን ብላለች። በስለ ፍቅረኛዋ ባይነሳም ንግስት ፉራ ወይም ፉራ በወጣትነት ህይወት ያለፈች ስለሆነች አፍቃሪ ፈጥሬላታለሁ። ምክንያቱም ናቹራል ነው። አፍቃሪ ፈጥሬላታለሁ። ያም አፍቃሪ አብሯት ለመኖር ችግር እንደገጠመው ምክንያቱም ከአቅሙ በላይ ስለነበረች በኋላ ላይ እንዳገኛት ሁሉ በመጨረሻ ላይ እንዳገኛት ፈልጓት እንደመጣ ይሄን ሁሉ እንትን አድርጌ ነው የጻፍኩት። ስለዚህ ንግስት ፉራ የሲዳማ ንግስት ብትሆንም እኔ ደግሞ እንደ ኢትዮጵያዊ ንግስት እንደ ኢማም አህመድ ኢብራሂም ሁሉ እንደ ኢትዮጵያዊ ንግስት የኢትዮጵያ ንግስት እንደ ኢትዮጵያዊ አካል አድርጌ የሲዳማን ባህል
የሲዳማን ወግ፣ የሲዳማን ታሪክ፣ የሲዳማን ጀግንነት አምጥቼ ከንግሥት ፉራ ጋር አያይዤዋለሁ እና ይሄ ነገር አሁን ባይሆን ወደፊት እኔ ብኖርም ባልኖርም የዚች ሴትዮ ገናናነት መውጣቱ የማይቀር ነገር ነው። ብዙ ፊልሞች ሊሰሩ ይችላሉ፣ ብዙ ድራማዎች ሊሰሩ ይችላሉ እና ጥሩ ነገሮች ይወጡታል የሚል እምነት አለኝ። አሁን የሲዳማን ታሪክ፣ የሲዳማን ባህል፣ ፎክሎሩን ምኑን እንዴት እንደሸመነው እንዳስገቡት በግልጽ ይታያል። ፉራ ንግሥት ናት። ለምንድን ነው እንዲህ ማለቴ? በተለምዶ የምናውቃቸው አሉ ንጉሥ ንግሥት ሲባል፣ እቴጌ ጣይቱ እንኳን ንግሥት አይደሉም፣ እቴጌ ናቸው። ንግሥት ዘውዲቱ ግን እንላለን፣ ንግሥተ ነገሥታት ዘውዲቱ እንላለን። እቴጌ ነበሩ ማለት ነው ጣይቱ። አሁን እንደ ንግሥት አይነት ሚና የነበራት ነው ምንለው ፉራ ወይስ ባላባት ነበረች? እንግዲህ የምትባለው ንግሥት ፉራ ነው። እኔ ያገኘሁት ንግሥት ፉራ ነው የሚለው። በዛ አካባቢ ንግሥት ፉራ ተብላ ነው የምትጠራው። እኔ ንግሥናውን አልሰጠኋትም። ንግሥት ፉራ ተብላ ነው የምትጠራው። አሁንም ቢሆን ማነው ስሙ ይርጋለም ያለውም ኢንስቲትዩት ቢሆን ሲዳማም ማነው ሐዋሳ ያለውም ቢሆን ንግሥት ፉራ ነው የሚለው። እኔ አሁን ንግሥት ፉራ ሆና ነው ያገኘኋት። አሁን ንግሥናዋ የዛ የሲዳማ አካባቢ ብቻ ነው። ከዛ ባሻገር እስከ ይርጋ ጨፌ ይሄዳል፣ እስከ ሶማሌ ጠረፍ ይሄዳል፣ እስከ ትግራይ ይመጣል፣ እስከ የት ድረስ ይሄዳል የሚለውን አላውቅም። ነገር ግን በዛ አካባቢ ንግሥት ነበረች፣ ህዝቡ የሚለው ማለት ነው። ህዝቡ የሰጣትን የንግሥና መብት ደግሞ እኔ ልነፍጋት አልችልም። የንጉሥ ሚስት ስላልሆነች የንጉሥ ሚስት ልላት አልችልም። እቴጌ አይደለችም፣ ራሷ ንግሥት ናት። የምናገኘው ታሪኩ ማለት ነው አንድ ቦታ አፈ ታሪክ ላይ በስተቀረ የምናገኛት ንግሥት ሆና ነው። የወንዶችን ስርዓት አስወግዳ በዛ አካባቢ የነበሩትን ንጉሶችን አስወግዳ ንጉሥ ታሪክ ምናልባት ሌላ የጎበዝ አለቃም ልንለው እንችላለን። እንደ ዲንጋ ሞኮያ አይነት የጎበዝ አለቃም ወይም ደጃዝማች ወይም ፊታውራሪ ወይም ራስ ልንለው እንችላለን፣ አላውቅም። በዛ አካባቢ ያለው ህብረተሰብ ዲንጋ ሞኮያ ምን አይነት እንደነበረ መግለጽ አለበት፣ ስልጣን መስጠት አለበት። እኔ ግን ንግሥት ፉራ ሁና ስላገኘኋት ንግሥት ፉራ ነው ያልኳት። እውነት ነው፣ ድንገት ሲያነቡ ካገኙ ብዬ ነው እንጂ እርሶ አልሰጧትም የንግሥትነት። ግን አንዳንዴ በተለምዶ ያው እንደ ማለት ነው ይባልና አንድ ሰው የሆነ ስም ይወጣለታል። ንግሥት ከሆነች ከማን ቀጥላ ነው የነገሰችው? ከሷ በፊትስ ማን ነበረ? ከሷ ቀጥሎስ ማን ነበረ? ብዥ ያለ ነገር ነው። ግን ተጽዕኖ ፈጣሪ የነበረ ሴት ናት። ይልቁንስ እዚህ ጋር የሚገርመኝ እሷም የምታነሳቸው ጥያቄዎች በዘመኑ የነበሩ ባላባቶች፣ ገዢዎች የሚጠይቋት ጥያቄ ሊደረግ የማይችል ነገር እንዲደረግ በማድረግ ሌላውን ማስጨነቅ ላይ የተመረኮዘ ነው። ልክ አየር ላይ ቤት ስሩልኝ አይነት ነገር፣ ዛሬ ተረግዞ ዛሬ የሚወለድ ልጅ አምጪ እንደማለት። በዚህ ውስጥ በዚህ አፈ ታሪክ ምን እንዲገባን ተፈልጎ ነው? እንትንም አለ ሂዱና እናቴ በህይወት መኖሯን እና አለመኖሯን መሞቷን ሳትገልጹ ንገሩኝም ይላሉ። መሞቷን ሳትገልጹ ንጉሱ ናቸው ይህን መልስ የምትመልሰው። አሁን ንግሥት ፉራ ናት። ምንድን ነው የምትላቸው? ግማሽ ራሳችሁን ተላጩ፣ ግማሹን ግን ተውት ትላቸዋለች። አሁን ይሄዱና እናቷን ጠይቀው ሲመጡ ያዩትን አይተው ሲመጡ አለችም ሞተችም ማለት የለባቸውም። ነገር ግን
ሙሉ በሙሉ ከላጩ የንጉስ ሚስት ስለሆነች መላጨት አለበት ናቹራሊ። ሞታለች የሚለውን ሊናገሩ ነው በምልክት። አልሞተችም እንዳይሉ ደግሞ በግማሹ ተላጭተዋል። አሁን ይሄን ሁሉ አዩ ሰዎቹ። ጥያቄያቸው ሞተችም አልሞተችም ሳትሉ መረጃ ይዛችሁልኝ ነው ያሉት። አሁን ሞተችም አልሞተችም የሚለውን መልስ በፀጉራቸው ገለጹ፣ ተረዱ። አየ የሰጡት እንቆቅልሽ ተፈታ ማለት ነው። ይህንን ንግስት ፉራ ናት የምትሰጣቸው። እሷ ደግሞ በበኩላ የማይፈቱ ጥያቄዎችን ትሰጣቸዋለች። ግን የእሷ ጥያቄዎችም እሷ የንጉሱን ጥያቄዎች ስትመልስ እንደነበረው ሁሉ የእሷን ጥያቄ ደግሞ የሚመልሱ ሽማግሌ ተፈጠሩ። አጭርና አጭር መላጥ አልፈልግም ነው የምትሉ ምጠላቸው። እሳቸው ሰውዬ ለሰዎቹ በህይወት መኖር አለመጎዳት አስተዋጽኦ አደረጉ። ስለዚህ ለነገስታቱ መልስ የምትሰጥ ንግስት ፉራለች፣ ለእሷ ደግሞ መልስ የሚሰጥ ሽማግሌው አጭሩና መላጣው ሰውዬ አለ እና ኢስ ወንደርፉል። ይሄንን ስትመለከተው ይሄ ምንድነው ንጽጽሩን ስትመለከተው በጣም የሚገርም ነው። እና እንግዲህ የሲዳማ ህዝብ ባህልም የሲዳማ አዋቂዎችም አባቶችም ይህን አፈ ታሪክ ሲያቆዩልን እነዚህ ሁሉ ነገሮችን በእንትን ውስጥ አስገብተዋል ማለት ነው። በጣም የሚገርም ነው። እና ይሄ መፈጠሩ ራሱ ማለት ነው ምን አይነት ሰዎች ናቸው? እንደዚህ አይነት ታሪክ ሀረር ውስጥ የለም። እንደዚህ አይነት ታሪክ ትግራይ ውስጥ የለም። እንደዚህ አይነት ታሪክ ኤርትራ ውስጥ የለም። እንደዚህ አይነት ታሪክ ጎንደር ውስጥ የለም። እንደዚህ አይነት ታሪክ ጎጃም ውስጥ የለም። የምናገኘው ሲዳማ ውስጥ ነው። እና ኢትስ ወንደርፉል በጣም የሚገርም ነው። ማን ፈጠረ ይሄንን? እና ትልቅ የኢትዮጵያ ባህላዊ እሴት ነው መታወቅ ያለበት፣ መዳበር ያለበት፣ መጠናት ያለበት ታሪክ ነው። ስለዚህ የእሷ ታሪክ ባህላዊ እሴት ስለሆነ እዛ በየይርጋለምም ሀገረ ሰላምም ምልክቶች ስላሉ መጠበቅ አለባቸው ነው። አዎ ይሄ እንግዲህ የኢትዮጵያ ባህላዊ እሴት አካል ነው። እኔ እዛ ያነሳኋቸው ጨዋታዎች በዝርዝር ያጨዋወቱንም ስልት ነው አሁን እኔ የጻፍኩት። እነዚህን ነገሮች እኔ ከህብረተሰቡ ተረድቼ ነው የጻፍኳቸው። ለምሳሌ በትምህርት ቤት ውስጥ መማሪያ ተማሪዎች እነዛን አጨፋፈር ሊጠቀሙባቸው ይችላሉ። ጨዋታዎች ለምሳሌ አሁን ሸጎዬ በጣም ውብ የሆነ ጨዋታ ነው። ሀረርም ባሌም ሸጎዬ በጣም የታወቀ ጨዋታ ነው። ይህንን ማህበረሰቡ ቢያውቀው እጅግ በጣም ድንቅ የሆነ ጨዋታ ነው። ትግራይ ውስጥ በአሸንዳ ላይ የሚመጡ ጨዋታዎች፣ ሰቆጣ ውስጥ እንደዚሁ በጥምቀትና በአሸንዳ የሚመጡ ጨዋታዎች፣ ጎንደር ውስጥ እንደዚሁ እነዚህ ጨዋታዎች እነዚህ ባህላዊ እሴቶች ዳብረው መታወቅ አለባቸው። አንዳንድ ጊዜ አሁን ተሻሽሏል ነው ብዬ የአንደኛ ደረጃ ትምህርት መጽሐፍቶች ለምሳሌ ምንም እንኳን ብዙ የሚቀራቸው ቢሆንም ከአለፉት መጽሐፍቶች በጣም የተሻሉ ናቸው ባህልን በማስተዋወቅ ረገድ። ይሄ ነገር በከፍተኛ ደረጃም በዩኒቨርሲቲ መቀጠል ያለበት ነገር ነው። የሲዳማ ባህላዊ ጨዋታዎች እንደዚሁ የኢትዮጵያ ባህል ጨዋታዎች አካል በመሆናቸው ትኩረት ሰጥቷቸው ሊጠኑ የሚገባቸው ናቸው ብዬ አምናለሁ። በበኩሌ በንግስት ፉራ ሰበብ የባህል ጨዋታዎችን አቅርቤያቸዋለሁ። እጅግ በጣም ደግሞ የሚመስጡና ውብ ናቸው፣ የሚማርኩ ናቸው እና ይሄንን ማድረግ ያስፈልጋል ብዬ አስባለሁ። አርሚዶ ጋስፓሪ የተባለ ሰው ኢማም አህመድ ኢብራሂም ከባለቤቶቻቸው መካከል አንዱ ፉራ ናቸው ብሎ ጽፏል። እዚህ መጽሐፍ ላይ መጨረሻ ላይ ኢማሙ ይመጣሉ። እንዴት ነው?
እንግዲህ ይሄ አፈ ታሪክ ነው። አሁንም ይሄም አፈ ታሪክ ነው። ንግስት ፉራ በ9ኛ ክፍለ ዘመን የነበረች ናት። በ11ኛ ክፍለ ዘመን የነበረች ናት። በ12ኛ ክፍለ ዘመን የነበረች ናት። በ16ኛ ክፍለ ዘመን የነበረች ናት የሚለው መጠናት አለበት፣ መታወቅ አለበት። በተለይም ዳሌ ወረዳ ላይ ያለው መቃብር የሷ ተብሎ ስለሚታሰብ ያንን መቃብር በዛ መቃብር ላይ አርኪኦሎጂያዊ ቁፋሮ በማድረግ አንዳንድ ሳይቶች ካሉን የማላውቃቸው እነዛ ቦታዎች ላይ አርኪኦሎጂያዊ ቁፋሮ በማድረግ እውነተኛው ዘመን ማወቅ ይቻላል። አሁን ዛሬ ሳይንስና ቴክኖሎጂው ይህን እንድናውቅ አድርጎናል። ነገር ግን በአፈ ታሪኩ ላይ ኢማም አህመድ ኢብራሂም ከኢማም አህመድ ኢብራሂም ሚስቶች አንዷ እንደነበረች ተጽፏል። እርግጥ ነው ይሄን ነገር ፍትሑል ሀበሽ ላይ አናገኘውም። ነገር ግን ይሄው ሰውዬ ከአካባቢ ባገኘው መረጃ መሰረት ጽፏል። እሱ ብቻ ሳይሆን ትክል ድንጋዮች በዛ አካባቢ ያሉ ትክል ድንጋዮችም የሱ መሆናቸውን ጽፏል። እኔም በድፍረት እንዳውም እስከ ጭራሹ በድፍረት የትክል ድንጋዮቹ ምናልባት ከዛ የተወሰኑ ሳይሄዱ አይቀሩም የሚል ግምት ወስጃለሁ። በመጨረሻ ግን ትክክል አልነበርኩኝም። አሁን ሪሰንትሊ ያገኘሁት መረጃ ትክክል አለመሆኑን አረጋግጫለሁኝ። አውቄያለሁኝ። ማረጋገጥ እንኳን ባልችል አውቄያለሁኝ። ወደፊት በሚጻፈው ተሻሽሎ በሚጻፈው መጽሐፍ ላይ እገልጻለሁኝ። ስለዚህ ንግስት ፉራ የኢማም አህመድ ኢብራሂም ሚስት መሆኗ የሚገልጽ ነገር የለም። ነገር ግን ኢማም አህመድ ኢብራሂም ዲንጋሞ ኮያ ተብሎ በህብረተሰቡ ዘንድ ስለሚጠራ ዲንጋሞ ኮያ ማለት ኢማም አህመድ ኢብራሂም ነው። ግራኝ ስለሚባል እሱ ነው የሚል አለ። ሌሎች ደግሞ አፈ ታሪኮች ይሄኛው ግራኝ አህመድ ሳይሆን ሌላ ሶማሌ ግራኝ አህመድ ነው ተብሎ የሚነገር ደግሞ አለ። አህመድ ጉሬ የሚባል ሌላ ሶማሌ ነበርና በሶማሌ በኩል የመጣ እና እሷን ያገባ ነው የሚባል ነገር አለ። ይሄ ሁሉ አፈ ታሪክ ነው፣ ምንም መረጃ የለውም። እና ይሄ አፈ ታሪክ ግን እውነት ይኖረው እንደሆነ ለሚያጣሩ ሰዎች በጥናት ላይ ተመስርተው መልስ ለሚሰጡ ሰዎች ለማቅረብ ይሄንን አይደለም መሰረት የለውም ብዬ ልተወው አልቻልኩም። ለምን መሰረት የለውም ብዬ ለመጣልም አቅም ችሎታም የለኝም። የህብረተሰብ ታሪክ አፈ ታሪክ ነው። ያ ህብረተሰብ ታሪክ መቀጠል አለበት። ነገር ግን እዛ አካባቢ ያሉት ሰዎች በተለይም አርባ ምንጭ የሚገኙ ነው ይርጋለም አካባቢ የሚገኙ ሙስሊሞች የሚኖሩበት በጣም የታወቁ ትልልቅ ሰዎች የሚኖሩበት ጋር ሄጄ ነበር። እዛ ሄጄ የኢማም አህመድ ኢብራሂም ንግስት ፉራ የኢማም አህመድ ኢብራሂም ሚስት ነበረች ይባላል። ስለሱ የሚታወቅ ነገር አለ ወይ ብዬ ጠይቄያለሁ። የአካባቢዎችን ሰዎች ስጠይቅ በጣም የታወቁ ታሪክ ያውቃሉ የተባሉ ሰዎች፣ ምክንያቱም አፈ ታሪክ ከአፈ ታሪክ እየተቀጣጠለ ነው የሚመጣው የኢትዮጵያ ታሪክና እሳቸውን አባቶች ነገሩኝ ብለው እንደተናገሩት አንደኛ ኢማም አህመድ ኢብራሂም ሙስሊም ናቸው። እሷ አዋማዊ ናት፣ ሙስሊም አልሆነችም። ሙስሊም ያልሆነች ሴት ደግሞ የእሳቸው ሚስት ልትሆን አትችልም። ስለዚህ ይሄ ዝም ብሎ የፈጠራ ታሪክ ነው እንጂ ንግስት ፉራ የእሳቸው ሚስት ልትሆን አትችልም ብለው ነግረውኛል። እኔ ናትም አይደለችም ማለት አልችልም። ነገር ግን የህብረተሰቡ በተለይ በሙስሊሙ ህብረተሰብ ያለው አመለካከት ያ ስለሆነ ያንን የማውቀውን የሰማሁትን የተረዳሁትን እዛ ኢማም አህመድ ኢብራሂም ታሪክ ላይ አስፍሬዋለሁ። እና ደግሞ እዚሁ ላይ ፉራ የተቀበረችበት ቦታ ላይ እስካሁን ድረስ ሴቶች ቅቤ ይደፋሉ፣ ጥራጥሬ ይወስዳሉ፣ ስጦታ ያበረክታሉ። ይሄ በትክክል የሚደረግ ነው ወይስ ያሉኝ ነው? ለልቦለዱ እንደው ቦታውን አይቼዋለሁ። አንድ ዛፍ አለች። ይሄ የንግስት ፉራ የመጨረሻ መቃብር ነው። እዚህ ላይ ሲደርሱ ሴቶቹ ካላቸው ቅቤም ይሁን ጥሬም ይሁን እንጀራም ይሁን ቂጣም ይሁን ወተትም ይሁን ካላቸው ይሄ ምግብሽ ይሁን ብለው እዛ ቦታ ላይ ይጥላሉ። ወንዶች ደግሞ እዛ ሲደርሱ ጦር ካላቸው ጦራቸውን ሰብቀው ዱላ ከሆነ ደግሞ ዱላቸውን አንስተው አንቺስ
ለዘላለም 100 ጊዜ ሙች እያሉ እንደዚህ አድርገው እንትን እየተከሉ ኢሚቴት እያደረጉ ማለት ነው የጦር የሞጋት ነገር እያደረጉ ያልፋሉ የሚል የሰዎች መረጃ አግኝቻለሁ። ይሄ ነገር መጽሐፉን በጻፍኩበት ጊዜ የዛሬ 10 ዓመት የዛሬ 12 ዓመት አካባቢ የማውቀው ነው። ከ12 ዓመት በኋላ ይሄ ነገር ተቀይሮ ከሆነ የማውቀው ነገር የለም። ነገር ግን እስካሁን ድረስ የፎክሎሩን ባዘጋጁ በዛች ትንሿ መጽሐፍ ላይ በዛ ላይ ተቃውሞ የገጠመኝ የለም። በጋዜጣም አልቀረበም፣ በመጽሔትም አልቀረበም፣ በሚዲያም አልቀረበም። ስለዚህ ምናልባት ህብረተሰቡ የተቀበለው ሊሆን ይችላል የሚል ግንዛቤ አለኝ። ያ ቦታ ግን ትልቁ ነገር ምንድነው? አንድ እርሻ ውስጥ ነው ያለው። የአንድ እርሻ ድንበር ነው። ዛፉም አለ፣ መቃብሩም አለ፣ ትንሽ ምልክትም አለ። ያ ቦታ የቅርስ ነው። የሲዳማ ህዝብ ቅርስ ነው፣ ብሎም የኢትዮጵያ ህዝብ ቅርስ ነው። ያ በክብር መጠበቅ አለበት፣ መከለል አለበት። ምናልባትም ግንብ መሰራት አለበት ዙሪያውን። ምክንያቱም እሷን የሚያስታውሱ ነገሮች መኖር አለባቸው። እስከ እኔ ባጠናሁበት ጊዜ ይሄን አላየሁም። ምናልባት አሁን ተለውጦ ሊሆን ይችላል እና እንደዚህ አይነት እስካሁን ድረስ በ9ኛው ክፍለ ዘመንም ትኑር በ16ኛው ክፍለ ዘመንም ትኑር ያነሰው እሱ ነው። ነገር ግን እስካሁን ድረስ ህብረተሰቡ እኔ እስከሄድኩበት ድረስ እንደሰማሁት ሴቶቹ ራት ሽሁንሽ ብለው ይሰጧታል፣ ወንዶቹ ደግሞ ጦራቸውን ይሰብቃሉ ወይም ዱላቸውን ይሰብቃሉ። ይገርማል። ልዩነቱ ራሱ ወንዶች ውስጥ አሁንም ቅያሜ አለ፣ ጥላቻ አለ። ሴቶች ውስጥ አሁንም አክብሮት አለ። እንደ አቴቴ ትቆጠራለች። አቴቴ ፉራ አይ አቴቴ ፉራ ትባልም ነው። አይ አቴቴ እንደዚህ እንደ እምነት እንደ አይ ተወርድብናለች ብለው እንደ ዛር አይ እኔ እንጃ አላጋጠመኝም። ፉራ የሚባ አሁን አለ ዛሮች አሉ፣ እኔ የማውቃቸው ዛሮች አሉ። በተለይ በሰሜን ኢትዮጵያ ዛሮች አሉ። ሴት ዛር አለ፣ ወንድ ዛር አለ፣ ሙስሊም አለ፣ ክርስቲያን አለ፣ ወይም ሃይማኖት የሌለው ዛር አለ። በየአይነቱ ነው ዛሩ። ለምሳሌ ሴቷ ወንድ ዛር ከያዛት በምታዘጎራበት ጊዜ የወንድ ልብስ ትለብሳለች። ወይም ደግሞ የማይለቅ ዛር ከሆነ የምትለብሰው የወንድ ልብስ ነው። ወንድ ደግሞ የያዘው ሴት ዛር ከሆነ ደግሞ አለቃው ማለት ነው ቀሚስ ይለብሳል ወይም ሽርጥ ያደርጋል። እና እንደዛ አይነት ነገር የሲዳማ የንግስት ፉራ ዛር አሁን ሁሉም ዛር እውነት ነው ማለት አይደለም። የአእምሮ እንከን ነው። ነገር ግን እንደ አንዳንድ ሰዎች ስለ ዛር ጥናትም ያደረጉ አሉ፣ የሚናገሩትም ነገር አለ። ያ ነገር ሳይኮሎጂ ጥናት የሚጠይቅ ነው። እኔ ሳይኮሎጂስት አይደለሁኝም። ነገር ግን ስለ ዛር ብዙ ያነበብኳቸው ነገሮች አሉ። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። ስለዛም መናገር አልችልም። ሰይጣንም ሊሆን ይችላል፣ ሰይጣንም ላይሆን ይችላል። የአእምሮ ከራሳቸው የተፈጠረ ሊሆን ይችላል። አንደው የሷን ታሪክ የሷን ዝና ወደዛ ካደገ ብዬ ነው። አሁን እዚህ ላይ ጋሽ ተሾመ የጥንት ቱርካናና ጃይ ማለት ኬንያና ኡጋንዳ፣ ከፋ፣ ጎፋ፣ ጋሞ፣ ጋምቤላ፣ ሀዲያ፣ ጠምባሮ፣ ጃንጃሮ፣ ባሌ፣ አርሲ፣ ሶማሌና ሌሎችም በአንድ ላይ የሚኖሩ ህዝቦች ነበሩ የሚል አለ ስለ እሷ ታሪክ ሲነገር እና አሁን እዚህ ጋር ኬንያና ኡጋንዳ ከዛ በኋላ ከፋው አልሰፋም ባህር ሆነ እና ቆለልኩባቸው። እንደዚህ ነበረ። በመሰረቱ ቪክቶሪያ ሀይቅ እኮ የኛ ነበር አይደለ? ቱርካና የኛ ነበረ። በማንህ ነው ያጣ ነው ቱርካናን። ኬንያም ኬንያ ነው። ኬንያ
ኦሮሞኛ ተናጋሪ አይደል እንዴ? ነው እኮ ሰሜን ኬንያ ኦሮሞኛ ተናጋሪ እኮ ነው። የገዳ ሲስተማቸው እንደኛ ነው። መሪዎቻቸው አንድ ናቸው። ሰሜን ኬንያ ሶማሌ ነው። የኬንያ ኦጋዝ፣ የሶማሊያ ኦጋዝ፣ የኢትዮጵያ ሶማሊያ ኦጋዝ፣ የጅቡቲ ኦጋዝ እስካሁን ድረስ አንድ ላይ ይሰበሰባሉ። በኦጋዝ ሹመታቸው ይገኛሉ። ከየት መጣ ይሄ? ምን አገናኛቸው? የኬንያ ኦጋዝ ለኢትዮጵያ ለሶማሌ ኦጋዝ ምኑ ነው? የሶማሌ ኦጋዝ የሱዳን የኬንያ ኦጋዝ ለኢትዮጵያ ሶማሌ ኦጋዝ ምኑ ነው? የኬንያ ኦጋዝ ለጅቡቲ ኦጋዝ ምኑ ነው? ስለዚህ ኢትዮጵያና ኬንያ በኦሮምኛም ይገናኛሉ። አሁን ባለው ሁኔታ በሶማሊኛም ይገናኛሉ። አሁን ኬንያ የኛ ግዛት ናት ማለት አይደለም። አልነበረችም ማለት ግን ላይሆን ይችላል። ቱርካና የኛ ከነበረች፣ ቪክቶሪያ ሐይቅ የኛ ከነበረ ይሄ እንግዲህ አፈ ታሪክም ቢሆን ማለት ነው። እንደውም ዚምባብዌዎች እኮ ንግስት ሳባ የኛ ንግስት ናት መቃብሯኛ ጋር አለኩ ይላሉ አይደለ? የመኖች እንደሚሉት ሁሉ ዚምባብዌም መቃብሯ ያለው እኛ ነው ጋር ነው ይላሉ። እኛ የንግስት ሳባ መቃብር የለንም። ነገር ግን ዚምባብዌ ተከስታለች። የማን ንግስት ናት? የንግስት ሳባ መቃብር የለም? አዎ አለን ይላሉ። አንድ ሊትሬቸር ቤተ መንግስቱ አለ። የሳባ ቤተ መንግስትም ይሁን መቃብርም ይሁን ሳምሃው ግን አለ። ሳምሃው አለ። እሷ ጋር እነሱ ጋር ያለው ቅርስ እኛ ጋር የለም። ጽሁፍ የመኖች አላቸው። እኛ ጋር ያለው ታሪኩ ነው። ንግስት ናት፣ የኛ ንግስት ናት፣ የኛ ወርቅ ናት ይዛ ሄደችው። ንጉሥ ሰለሞንን አነጋግራለች። ሚኒሊክ ቀዳማዊ ሚኒሊክ እዚህ መጥቷል። ልጁ እዚህ ገዝቷል። ውሸት ነው እንዳንል ማለት ነው፣ ወይም የለም እንዳንል ቀዳማዊ ሚኒሊክ እዚህ መጥቷል። እንግዲህ አንዳንድ ሰዎች ግብጾች የፈጠሩት የግብጽ ኦርቶዶክስ ቤተክርስቲያን የፈጠረው ነው ብለው ይናገራሉ። ግን እኛ ቀዳማዊ ሚኒሊክ ነበረ ብለን ደግሞ ተምረናል። እና ስለዚህ ቱርካና ቅርብ ነው፣ ሩቅ አይደለም ለሲዳማ። ወላይታ ትሄዳለህ፣ ከወላይታ አልፈ እዛ እንትን ትገባለህ፣ ጋምቤላ ምናምን ቅርብ ነው፣ ሩቅ አይደለም። ስለዚህ ገናናዋ ንግስት ፉራ አሁን እሱ ብቻ ሳይሆን ብዙ አገሮችን ገዢ አድርጊያታለሁ። እና ይሄ ነገር ታሪካዊ መሰረት አለው የለውም ሌላ ነገር ነው። ግን ሳስበው ያደረገችውን ነገሮች ሳስበው ወደዛ ወስጃታለሁ። ትክክል ነኝ ትክክል አይደለሁም የሚለው ላይ እንትን አይደለም። በወቅቱ ግን ልቦለድ አድርጌ አምጥቻታለሁ፣ ታላቅ አድርጊያታለሁ። ታላቅነቷን ለማጉላት ሲባል የተፈጠረ ነው። እንዲሁ ሲዳማ ሲባል ለሲዳማ ባህል አጥንተዋል፣ አንብበዋል። ይህን መጽሐፍ ለመጻፍ ስለ ሲዳማ ያነበብኳቸው ከሰሟቸው ታሪኮች መካከል ስሜት ከሰጡኝ ታሪኮች ሁለቱ ልንገሮትና እርስዎ ደግሞ እንደው ባሰብኩት ቁጥር ይገርመኛል የሚሉትን ቢነግሩን ደስ ይላል። ምክንያቱም ከዛ አካባቢ ብዙ ስነ ጽሁፍ አይወጣም፣ እንደ አለመታደል ሆኖ እንደ አብዛኛው ማህበረሰብ። አንደኛው በእነሱ የሽምግልና ስነ ስርዓት ለምሳሌ እኔ እና እርስዎ ወዳጅ ሆነን እርስዎ ለእኔ ብር ቢያበድሩኝና በኋላ አይ መልሻለሁ ብዬ ብክድ ሳልመልስ መልሻለሁ ብል ፍርድ ቤት ቢሄዱ ምስክር ያምጡ ነው የሚባሉት። ምስክር ደግሞ የለም፣ ማንም የለም። ስለዚህ ምንድን ነው የሚደረገው? ምስክር በሌለበት ቦታ የተፈጸሙ ድርጊቶችና የተደረጉ ውሎች፣ የተካዱ ቃላት በባህላዊ ዳኝነት ይፈታሉ። ስለዚህ ተያይዘን እኔ እርስዎ ይሄዳሉ እዛ ሽማግሌዎቹ ጋር፣ ሽማግሌዎቹ ደግሞ የሆነውን ካዳመጡ በኋላ እውነት መሆኑን ካረጋገጡ በኋላ ወደ እኔ መልእክት ይላካል እና ለዚህ ቀን ተብዬ ቀጠሮ ይሰጠኛል። ከዛ እንደዚህ ያርጋሃል እባላለሁ። በጣም ለባህሉ ተገዥ ከሆንኩኝ የስርዓት ሰው ከሆንኩ አዎ ስላልነበረኝ ነው ያልከፈልኩት እላለሁ። ወይም
ካበደረኝ በኋላ ያሳየው ባህሪ ልክ ስላልሆነ ነው የካድኩት ይላል ያ አበዳሪ። ያ ግለሰብ ግን አልመጣም ካለ አበዳሪው ና ተብለሃል ብሎ አይ ምን እንዳያመጡ ካለ 3 የላክበትና መጨረሻ ላይ ግን ይረገማል። በቃ አቅሎን የሳተ ቀልቦ የተበተነ ኑሮ የተስተጓጎለ ትዳሩ ያልሰመረ ንግዱ የከሸፈ ትምህርት የማይገባው ከሰው ማይግባባ ይሆናል። ይሄ አንድ ይገርመኛል። ሌላኛው ደግሞ አድዋና የሚባል የጋብቻ ስነ ስርዓት አለ በሲዳማ። አሁን ይኑር አይኑር አላቅም። የሲዳማ ሕዝብ ባህልና ታሪክ የሚለው መጽሐፍ ላይ ነው ያነበብኩት። አንዲት ሴት በልዩ ልዩ ምክንያቶች ሳታገባ እድሜዋ ቢሄድ ምናልባት አመል ላይ ኖራት ይችላል፣ ምናልባት እድል ላይ ቀናት ይችላል፣ ምናልባት መልከ ጥፉ ትሆን ይሆናል። ባል ሳታገኝ ከቀረች ሌላ የአካባቢው ሰው ሙሽሪት ይዞ ሲመጣ ትጠብቅና ልክ ተጨፍሮ ሲገባ ፈጥና ሄዳ ምሰሶን ታቅፈዋለች። ወይም ቀድማ ሙሽሪቷ ከመግባቷ በፊት የምትይዘውን ዘንግ ወደ ጋጣ ትወረውራለች። ማን ነው ይባላል? እሷ ናት። ሽማግሎች ይጠይቋታል። ምንድን ነው? ባል ያርግ ሚስት ልሁ ነው ትላለች። እንደ ቀዳሚ ሚስትም ትቆጠራለች እና ወዶ ገብ ይሏታል። በቃ ህዝቡም ይፈቅዳል። እነዚህ ነብብ ያለው ብዙ አሉ። አሁን በዚህ አፈ ታሪኩ ላይ የጻፍኳቸው እና በዚህ በልቦለዱ ውስጥ ያስገባኋቸው የዳኝነት ስርዓቱ ራሱ እጅግ በጣም የደለበ ነው። ሰዎች ትልቅ ዛፍ ስር ይቀመጣሉ። ንጉሱ ወይም መሪው መሀል ላይ ይቀመጣል። አማካሪዎች አያሉ። በዳይና ተበዳይ ይቀርባል። በዛ ምክንያት ከዛ በኋላ የሁለቱ ተሰምቶ በሽማግሌዎቹ በአማካሪዎቹ መሰረት ንጉሱ ፍርድ ይሰጣል። ይሄ አሁን አደጉ በሚባሉ አገሮች አሁንም በህገ መንግስቱ በህጉ መሰረት የሚሰራበት ነው። እንደዚህ አይነቱ ባህል በዛ አካባቢ የተለመደ ነው። ሌላው የጨዋታ ህጋቸው ነው። የጨዋታ ህጋቸው ራሱ በጣም የሚገርም አይነት ነገር ነው። ይሄ አሁን በንግስት ፉራ ጨዋታ ላይ አቅርቤዋለሁኝ። ሌላው የቤት ስራ በህብረት የመስራት ችሎታቸው በጣም የሚደነቅ ባህል አላቸው እና አሁን የማላስታውሳቸው ነገር ግን እዛ ንግስት ፉራ ላይ እንደ ታሪክ አድርጌ ያቀረብኳቸው በጣም ድንቅ የሆኑ ባህላዊ እሴቶች አሏቸው። አሁን ትልቁ ችግር ምንድን ነው? መመርመር ያስፈልጋል። አሁን በሲዳማ ብቻ አይደለም፣ ወላይታ እንደዚሁ በጣም የደለበ ታሪክ አለው። ከሰማይ ስር ነው እንትን የማነሱም እነዚህ ጋሙ ጎፋዎች ታሪክ የተጻፈው እና የጋሙ ጎፋዎች በጣም የደለበ ታሪክ አላቸው። ኮንሶዎች እጅግ በጣም የደለበ ታሪክ አላቸው እና እነዚህና እነዚህ የመሳሰሉትን ነገሮች ስንመለከት በንግስት ፉራ ላይ የተነገሩ የአሰራሮች ሁሉ ለሌሎችም ታሪኮች በጣም የሚጠቅሙ ናቸው እና እንዳልከው በሲዳማዎች በጣም የሚደንቁ እንትኖች አሏቸው፣ ባህላዊ እሴቶች አሏቸው እና እነዚህ ነገሮች መታየት መጠናት ያስፈልግ ማደግም አድገውም ደግሞ እንትን ማድረግ አለባቸው። ወፍ ነገረኝ የሚል እዛ አካባቢ ያለ ይመስለኛል። መረጃ ባይኖር የውስጥ እንትን ይመጣና የውስጥ እንዲታወቅ የማይፈልግ ሰው ይናገርና እነሱ ያውቃሉ፣ ወፍ ነገርን ይላሉ። መረጃው ትክክል ነው እንትን ያደርጋሉ።
እና እነዚህ መሳሰሉ ነገሮች አሉ እና መታየት ያለበት ታሪካችን ብዙ ነው። አንድ ቅድም የንግስት ፉራ የተቀበረችበት ቦታ የሆነው ድርጊት ሁሉ መሰነድ አለበት፣ እንደ አንድ ባህላዊ ሴት መጠበቅ አለበት፣ በዓለም ቅርስነትን መመዝገብ አለበት ሲሉ ኮናባ የሚለው የእርስዎን መጽሐፍ አስታወስኩ። ኮናባ አፋር አካባቢ የምትገኝ አንዲት መንደር ናት። ኮናባ እዛ ላይ ምንድን ነው የሚሉት? ይሄ እንደ ቅርስ መቆጠር አለበት ብለው ደግሞ ደጋግመው ያሳስባሉ። አንብቤዋለሁ። ሷሃባዎች የነቢዩ መሐመድ ተከታዮች እዛ አካባቢ ተቀብረዋልና ዓለም ሊያውቀው ኢትዮጵያዊም ሊገነዘበው እንደ አንድ የገቢ ምንጭም ሊቆጠር የሚገባ ያልተነገረለት ታሪክ ነው ይላሉ። እኔ አርኪኦሎጂስት አይደለሁም፣ ነገር ግን መቃብሩ ይሄ ነው ብለው አሳይተውኛል። መቃብሩ ይሄ ነው ብዬ ጽፌያለሁ። እሱ ብቻ ሳይሆን የሷሃባዎች እርሻ ቦታ አለ፣ ይሄ የሷሃባዎች እርሻ ቦታ አለ ብለውኛል። የሷሃባዎች እርሻ አለ ብዬ ተናግሬያለሁ። ይሄ የሷሃባዎች መኖሪያ ነው ብለው ነግረውኛል። እዚህ ቦታ የሷሃባዎች መኖሪያ አለ ብለው ሰዎች ይናገራሉ ብዬ አቅርቤያለሁ። እዚህ የሷሃባዎች መስጊድ ነበረ ብለውኝ የሷሃባዎች መስጊድ እዚህ ነበረ ብዬ ጽፌያለሁ። አሁን ወደ እንትኑ እንምጣ። ወደ መቃብሩ ብንመጣ እጅግ በጣም ቀላል ነገር ነው ወይም አይደለም ለማለት የአርኪኦሎጂ ቁፋሮ ልክ እንደ ንግስት ፉራ ሁሉ እንደ ንግስት ፉራ መቃብር ሁሉ የሷሃባዎች ቀብር አሁን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ የተቀበረበት ቦታ ነው። አሁን ነጃሺ ላይ ያለው ዶሪህ ነው፣ ቁባ ነው፣ መታሰቢያ ነገር ነው። ለነገሩ እሱም መቃብር ነው ካሉ አርኪኦሎጂያዊ ቁፋሮ ተደርጎ ሊረጋገጥ ይገባል። እዚህም ኮነባ ያለው የአምስት ሰዎች መቃብር አለ። ሶስቱ የትልልቅ ሰዎች ናቸው፣ ሁለት የህፃናት ናቸው። በሐዲሱ መሰረት በሷሃባዎች ታሪክ መሰረት ባሰፈሩት ታሪክ መሰረት ሶስት ታላላቅ ሰዎችና ሁለት ህፃናት በመርዝ ተመርዘው ሞተዋል። የተመረዘ ውሃ ጠጥተው ሽማግሌዎቹ ናቸው። በመርዝ ነው የሞቱት። የተመረዘ ውሃ ጠጥተው ብለው ሽማግሌዎቹ ነግረውኛል። ለነሱ የተለየ ቦታ አላቸው። እስካሁን ድረስ እስከ ቅርብ ጊዜ ድረስ ኢህአዴግ እስኪገባ ድረስ ይሄ ቦታ በየአመቱ ሰደቃ ሲደረግበት የነበረ ቦታ ነው፣ ይሄ መቃብሩ ማለት ነው። ስለዚህ ነውም አለን አይደለምም ለማለት አርኪኦሎጂ ቁፈራ ማድረግ ያስፈልጋል። እኔ ግን ለማለት ያን ለማድረግ የሚገፋፉኝ ታሪካዊ መረጃዎች አሉ። አንደኛ ሶስት መቃብሮች ናቸው ያሉት። አሁን የተናገርኩት ስለ አንዱ ኢፊሶ ስላለው መቃብር ነው የተናገርኩት። ለሌጌዲ ስላለው መቃብር ነው አሁን የምናገረው። አምስቱ ብዙ መቃብሮች ግን ኢፊሶ በሚባል ቦታ ላይ አለ። ከዛ መቃብር በላይ ያለው ተራራው ላይ የንግስት ሶፊያ ቤተ መንግስት ነው። ንግስት ሶፊያ ማለት የአብርሃምና አጽብሃ እናት፣ የአፄ ካሌብ እናት አይደል? አፄ ካሌብ የሚፈጠሩ ከነ አብርሃምና አጽብሃ ነው አይደል? የእሳቸው ልጅ ደግሞ ገብረ መስቀል ናቸው አይደል? ገብረ መስቀልም ይሆኑ ሌላ ሰው ደግሞ ማነው? አፄ ካሌብ ደግሞ ምን አድርገዋል? ነብዩ መሐመድ አያት በነበሩበት ጊዜ ሳውዲ አረቢያን ለማስገበር ሂደዋል፣ ካዕባን ለማፍረስ ሂደዋል፣ ወይም ሰራዊት ልከዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያት ጋራ ተነጋግረዋል፣ የሳቸው ጀነራል አብርሃም የሚባል። ስለዚህ የዛን ጊዜ ኢማም አህመድ ኢብራሂም ልጅ ናቸው። በሳቸው እድሜ የነበረ ደግሞ ሌላ ነጃሽ የሚባል ንጉስ አለ።
እኛ በኢትዮጵያ መንግስት የሚያውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታውቀው አጼ ገብረ መስቀል የሚባሉትን ንጉስ ነው። የአጼ ገብረ መስቀል ልጅ ናቸው። የአጼ ገብረ ነጋሽ ማለት ነው። የአጼ ገብረ መስቀል ወንድም ናቸው ወይስ ምንድን ናቸው የሚለው አስሃማ ነው የሚባለው። አብጃርም ይሏቸዋል፣ ነጃሽም ይሏቸዋል። የእኚህ ሰውዬ ታሪክ ግን መታወቅ አለበት። ታወቀም አልታወቀም የንግስት ሶፊያ ቤተ መንግስት እዛው ነው ያለው። ከንግስት ሶፊያ ቤተ መንግስት በታች የሷሃባዎች መቃብር አለ ዋሻ ውስጥ። አሁንም የሷሃባ ቀብር የሚባል ይሄ ዝም ብሎ አይደለም። የአፄ ገብረ መስቀል አጥንት ስጋ ደርቆ የሚገኘው እዛ ባሉት ፍልፍል አብያተ ክርስቲያናት ነው። አጽቢ ወንበርታ የሚባሉ በርካታ እና ውብ የሆኑ ፍልፍል አብያተ ክርስቲያናት የሚገኙበት ነው። እና አፄ ገብረ መስቀል ይነሳሉ። አፄ ገብረ መስቀል ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ የነበሩ ሰዎች ናቸው። እኔ እዚህ ውስጥ ገብቼ ንግስት ሶፊያን ጠቅሻለሁ። አፄ ገብረ መስቀልና ሌሎቹም የሞቱ ሰዎች ጠቅሻለሁ በዚህ በኩነባ መጽሐፍ ላይ። ትውልዳቸውን አጥንቶ መርምሮ አርኪኦሎጂያዊ ቁፋሮ አካሂዶ ደግሞ የማረጋገጥ ኃላፊነት ደግሞ የኔ ጉዳይ ሳይሆን የሳይንቲስቶች ጉዳይ ነው። ይሄን ለማድረግ ደግሞ ከፍተኛ ወጪ አይጠይቅም። እንደውም ደብዳቤ ብቻ ነው የአፋር ክልል የኢትዮጵያ መንግስት አርኪኦሎጂስቶች ጥናት አድርጉ ብሎ ቢጋብዝ ሊንጋጉለት ይችላሉ። ተንጋግተው ከመጡ ትክክል ከሆነ እዛ ላይ እንደተናገርኩት ለኢስላሚክ ቱሪዝም ከፍተኛ አስተዋጽኦ አለው። ለምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሩቅያ ልጅ የተቀበረችው እዛ ነው። የእሳቸው ቤተሰቦች የእሳቸው ዘመዶች የሆኑ ሰሃባዎች የሞቱት እዛ ነው። ለነገሩ እሳቸው ብቻ እነዚህ አምስቱ ብቻ ሳይሆን ወደ 15 የሚጠጉ ሰዎች ናቸው የሞቱት። እነዚህ ሰዎችን አጥንቶ አንድ ፕሮጀክት 20 ዓመት 30 ዓመት ሊፈጅ ይችላል አላውቅም። ከ20 ዓመት በኋላስ ቢሆን የታሪኩ ባለቤቶች ብንሆን ምን ይጎዳል? ይጠቅማል እንጂ። የዛሬ 20 ዓመት ኢትዮጵያ ለዓለም የሚሆን ቅርስ አላት ተብሎ ቢነገር ሲሆን ልብ ካለን በአንድ ዓመትና በሁለት ዓመት የሚጨርስ ነው። አንድ ዓመት ላይ 0 ብንጨምርለት 10 ነው። ሁለት ላይ ደግሞ 0 ብንጨምርለት 20 ይሆናል። እንግዲህ 0 ቁጥር አይደለም ካላልን በስተቀር እና እንደዚህ አይነት ይሄም በኢትዮጵያ ታሪክ ረጅም ጊዜ አይደለም፣ አጭር ነው። ስለዚህ ከዚህ አኳያ መሰራት አለበት ለማለት ነው። የንግስት ፉራም በዚህ አይነት በጣም ይገናኛል። ንግስት ፉራም በተሐከል ሴት እንደ ሌሎቹ የሩቅ ምስራቅ አገሮች ሴቶች እንደ ግብጽ ሴቶች እንዴ የለም እኮ ማን ንግስት ነው አሁን ጣቱ የወደቀበት ዳሌ የወደቀበት እግሩ የወደቀበት አንጀቱ የወደቀበት ንግስት ይሄ ነው ተብሎ የሚጠራ ቦታ ያለው ንግስት ማን ነው? እኛ እኮ ነን ያለን። ከኛ ደግሞ ሲዳማዎች ነው ያላቸው። ይሄ ታሪክ ካላኮራን ምንድነው የሚያኮራን? ይሄ መረጃ ካልሆነን ምንድነው መረጃ የሚሆነን ነው ትልቁ ጥያቄ። እኔ በአንድ ምንም ስለምንም የማያውቅ ሰው ይሄ መጽሐፍ ተጽፏል። ከተጻፈ በኋላ ደግሞ ሰዎች ይሄ ሰውዬ የሚለው ነገር ትክክል ነው ወይስ አይደለም ብለው የማረጋገጥ ኃላፊነት አለባቸው። እርስዎ እዛ አፋር ክልል ሄደው ሊቃውንቱን አናግረው የመንደሩ የኩነባ መንደር ነዋሪዎችን ጠይቀው የተነገሩትን ጽፈዋል እዚህ ላይ። እኔም እያነበኩ እያለ ራሱ እንዴት ነው እስከዛሬ ድረስ በሌላ ድርሳናት ላይ ያልተነገረው? ለምንድነው አርኪኦሎጂስቶችስ አይናቸውን ያላሳረፉበት የሚል ሀሳብ ስለጫረብኝ ነው። መጨረሻ አንድ ጥያቄ። አሁን ቅድም ሃይማኖታዊ ጉዳይ አንስተን ነበረ። ብዙን ጊዜ ኢትዮጵያ በመጽሐፍ ቅዱስ ይህን ያህል ጊዜ ትጠቅሳለች ተብሎ ይነገራል። ይህንን ስል መጋቢ ሐዲስ እሸቱ አለማየሁን አስታውሳለሁ። መጠቀሱ አይደለም ትልቁ ጉዳይ ይላሉ እሳቸው። መጠቀስማ ሶሪያ የተሻለ ትጠቅሳለች፣ ግን ከመበታተን አላዳናትም። ስለዚህ በመጠቀሷ አይደለም ልንኮራ የሚገባው አሁን ሆነን በተገኘ ነው ጭምር እንጂ ነው።
ቅዱስ ቁርአንና ኢትዮጵያ ወይም በቅዱስ ቁርአን ኢትዮጵያ ውስጥ ሉቅማን የተባለ ባለ ታሪክ እንዳለ አውቃለሁ። ሌሎችስ? ባለ ታሪክ ሳይሆን ነብይ ነው። እሺ ይሄ ኤዞፕ የምንለው ማለት ነው። ኤዞፕ ከ6000 ዓመት በፊት ነው ከምናምን በፊት ስንት ዓመት በፊት የነበረ ከክርስቶስ በፊት 600 ዓመት ነው ምናምን በፊት የነበረ ሀበሻ ነው። ኤዞፕ ኢትዮጵን በለው ሉቅማንም እንበለው ኢትዮጵያዊ ነብይ እንደነበረ ይነገራል። ማረጋገጥ አለብን ይሄን በሚመለከት። ሁለተኛ ወደ 75000 የሚሆኑ ነብያት እንደነበሩ ይነገራል። ስማቸው በዝርዝር ባይቀርብም ቁርአን ውስጥ ከነዚህ ውስጥ ብዙዎቹ ኢትዮጵያውያን እንደሆኑ ይነገራል። ሰዎች ይናገራሉ፣ አጥኚዎች ይናገራሉ። እነማን ናቸው? እነሱም አያውቋቸውም። ግን ብዙ ኢትዮጵያውያን ነብዮች እንደነበሩ ይናገራሉ። በዋናነት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያ የተቀደሰች ሀገር ናት ይላሉ። ኢትዮጵያውያን ክርስቲያኖች፣ ኢትዮጵያውያን መነኩሴዎች ለፈጣሪ ያደሩ ናቸው፣ እውነተኛ አማኞች ናቸው ይላሉ። ብዙ አያዎች እንዳሉ እኔ እንኳን አላውቅም፣ ግን የሚያውቁ ሲናገሩ እሰማለሁ። የሚታወቁ ደግሞ ሱራዎች አሉ፣ ምዕራፎች አሉ። ለምሳሌ የዚህ ሱረቱል ፊል የሚባለው የዝሆኖቹ ጌታ የአብርሃም የአጼ ካሌብ ታሪክ ነው። ስለዚህ በጣም ከክርስትና ጋር የተያያዘ ነው። ለንጉስ አርማህ፣ ለንጉስ አስማሃ፣ ለንጉስ አብጃር ማለትም ለንጉስ ነጃሺ እውቅና ይሰጣሉ። የፍትህ ንጉስ ነው ይላሉ። ማን? ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም። እሳቸው የሚያከብሯቸው መነኮሳት፣ እሳቸው የሚያከብሯቸው ንጉስ አንዱ ተነስቶ ሊያቀላቸው አይችልም። በሁለተኛ ደግሞ ኢትዮጵያን እንዳትነኳት ነው የሚሉት፣ ከሷ ካልተነሳ በስተቀር ካላጠቃችኋችሁ በስተቀር ነው የሚባለው። ስለዚህ ማንም አረብ አገር ተነስቶ ሊያጠቃት አይገባም፣ ወደፊትም ሊያስብ አይገባም። ሁለተኛ 183 የሚሆኑ እንበል ከ150 በላይ የሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ አባላት ዘመዶች የመጡት ወደ ኢትዮጵያ ነው። እዚህም በመጡበት ጊዜ ንጉሱ ተቀብለው እንክብካቤ አድርገው የሚበሉት የሚጠጡት እንዳያጡ እርሻ ሰጥተው፣ ቦታ ሰጥተው፣ ጠባቂ ሰጥተው፣ አደጋ ላይ እንዳይወቅዱ ጠባቂ ሰጥተው፣ የሚያጠቋቸው ሲመጡ ተከላክለው አኑረዋቸዋል። ስለዚህ ኢትዮጵያ ለአረብ አገር ለሳውዲ አረቢያ ሳይሆን ለአረቢያ ሳይሆን ለመላው ዓለም ሙስሊም ህብረተሰብ ባለውለታ ናት። ኢትዮጵያ ባትጠብቃቸው ኖሮ እኮ ሁለቱ ኢትዮጵያ ውስጥ የነበሩ እኮ የነብዩ መሐመድ ሷሃባዎች ተከታዮች እኮ የከሊፋዎች ሆነዋል። ዓለምን ያስተዳደሩ የሙስሊሙን ዓለም ያስተዳደሩ መሪዎች ሆነዋል። ስለዚህ ለኢትዮጵያ ለነዚህ ሰዎች ባለውለታ ናት። ልጃቸው ሩቅያ እስከ ባሏ ድረስ ተጠብቃ የኖረችው ኢትዮጵያ ናት። ኢትዮጵያ ውስጥ ነው። ሚስታቸው ኢትዮጵያዊ ሚስት አለቻቸው። እሱ ብቻ አይደለም፣ እናታቸው ማለትም ጡታቸውን አጥብተው ያሳደጓቸው እናታቸው በመሰረቱ በቁርአን ማለት ነው አጥብቶ ያሳደገ እንደ እናት ነው የሚቆጠረው። እሷ የወለደቻቸው አጥብታ ያሳደገቻቸው ሰዎች እንደ ወንድም እና እንደ እህት ነው የሚቆጠሩት። ሙሉ በሙሉ
ከወንድም ሴት ብትሆን ከዛ ሰውዬ ልጅ ጋር አትጋባም። ወንድ ቢሆን ደግሞ ከዛች ሴት ልጅ ከተወለደ አይጋባም። ምክንያቱም እህቱ ናት፣ ምክንያቱም ወንድሟ ነው። ስለዚህ ኢትዮጵያዊቷ እሙ አይመን የነብያችን ሰለላሁ ዐለይሂ ወሰለም እናት ናት። እሱ ብቻ አይደለም፣ እጅግ በጣም የሚወዱት እጅግ በጣም የሚያከብሩት ቢላል ኢትዮጵያዊ ነው። እሱ ብቻ አይደለም፣ ነብዩ መሐመድ በድል አድራጊነት መዲና ላይ በሚገቡበት ጊዜ እልል ብሎ የተቀበላቸው ሆ ብሎ የተቀበላቸው የሀበሻ ህዝብ ነው። እና ይሄ ነገር ከረቂቅ ቅርሶቻችን አንዱ ነው። ፋክት ይሄ የተጻፈ ነው፣ የተሰነደ ነው። ታሪካችን አይደለም የምንለው ወይም እንደ ታሪካችን እስካሁን ያላየ ነው እኛ ብቻ ነን። ቢላሉል ሀበሽ ያኮራናል እንጂ አሳፍረንም። ሲጀመር ጀግና ነው፣ ታማኝ ነው እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥብቅ ወዳጅ ነው። እንግዲህ ሌሎችም ሰዎች በጣም ብዙ ሰዎች አሉ እና ኢትዮጵያና የሙስሊሙ ዓለም እውነቱን ለመናገር ታሪኩን ባጠናን ቁጥር ታሪኩን በመረመር ቁጥር ምን ያክል ጠንካራ እንደሆነ እንመለከታለን፣ እንገነዘባለን። ወደፊትም ቢሆን ከጠባብ አመለካከት ወጥተን ኢትዮጵያን ለማስፋት ኢትዮጵያን ለማሳደግ የምንፈልግ ከሆነ እነዚህ የማያስፈልጉ አንዳንድ አታካራዎችን አንዳንድ ችግሮችን አስወግደን ከአካባቢያችን ህዝቦች ጋር አብረን የመኖር በተለይም የጠላትነት ስሜት በዚህም በዛም በነሱ በዛም በኩል ያለው በዚህም በኩል ያለው የጠላትነት ስሜት ተወግዶ በሁለቱም ህዝቦች መካከል ወዳጅነት መኖር አለበት። ወዳጅነት እንዳንኖር የሚያደርጉ ኃይሎች አሉ። እነዛ ወዳጅነት እንዳይኖር የሚያደርጉ ሰዎች በአንድ በኩል ይጠቅሙናል፣ ሰዎቻችንን በማስተማር በሌላ በኩል ደግሞ ይጎዱናል፣ ጠላቶቻችን በማስተልጠን። የቀይ ባህር ጂኦፖለቲክስ ተጠቂዎች እንድንሆን ያደርጉናል፣ ከዛም ጋር በመተባበር አሁንም ቢሆን አጋጣሚውን ካገኙ አይምሩንም። ስለዚህ ከወዳጆቻችን ጋር ልንወዳጃቸው ከሚገቡ ኃይሎች ጋር በመወዳጀት ከጠላቶቻችን ደግሞ ራሳችንን በመከላከል ሀገራችንን የማሳደግ ሀገራችንን የማበልጸግ ሀገራችንን ወደ ተሻለ ህይወት የማሸጋገር ኃላፊነት አለብን ብዬ አምናለሁ። በጣም ጥሩ ነው። በጣም ጥሩ ነው። በጥሩ መልእክት ነው የተቋጨው። ጋሽ ተሾመ እንኳን አገኘንዎት። ጥሩ ተጨዋወትን። በጣም ተደስተናል። እኔም በጣም ደስ ብሎኛል። ይሄን ያክል ለመናገር በመቻሌ በጣም ደስ ብሎኛል። አንድም ደቂቃ ይሁን ስለ ኢትዮጵያ መመስከር አንድ ትልቅ ነገር ነው እና እውነቱን ለመናገር ከድሮም ጀምሮ ባንተ ኮራለሁ። አሁንም ይሄን አጠናክረን እንድትቀጥል በሆነ ምክንያት በሆነ ጥቅም ወደ ኋላ እንዳትል አደራለሁ። ፕሮግራሙ ዘላቂ እንዲሆን እያደገ እንዲሆን ከልብ እመኛለሁ። ውድ የነገረ መጽሐፍ ፕሮግራም ተከታታዮች ከጋሽ ተሾመ ብርሃኑ ከማል ጋር የነበረን ቆይታ ይህን ይመስላል። ጋሽ ተሾመ በህፃናት መጽሐፍት ደራሲነት፣ በጻፈ ተውኔትነት በምስራቅ ኢትዮጵያ ይበልጥኑ ምስራቅ ኢትዮጵያ ላይ ባተኮሩ ባህላዊ ሃይማኖታዊ መጽሐፎቻቸው ይታወቃሉ። በተለያዩ ጋዜጦች፣ መጽሔቶች ባስነበቡን መጣጥፎች ይደነቃሉ። ጋሽ ተሾመ ብርሃኑ ከማል ዛሬ ጋበዝናቸው ንግስት ፎራ በተሰኘ
በአፈ ታሪክ ላይ ተመስርቶ በተጻፈው ልቦለዳቸው ዙሪያ ነበር። እጅግ በጣም እናመሰግናለን።